ጠብ መፈታት የለበትም። ስለዚህ ለሁሉም ህብረተሰባችን ሰላም ቀዳሚ ነው። አሁን የተጋረጠብንን የኮሮና ወረርሽኝ ለመቋቋም የምንችለው በመሃላችን ሰላምና እርቅ ሲኖር ብቻ ነው። ከኮሮና ቫይረስ ራሴን ከጠበቅኩ ቤተሰቤን ጠብቃለሁ፣ ጓደኞቼን ጠብቃለሁ፣ ጎረቤቴን ጠብቃለሁ። ያን ስናደርግ ኢትዮጵያ ከኮሮና ቫይረስ ነፃ ትወጣለች ብዬ አምናለሁ። በጠቅላይ ሚኒስትሩ የሚመራው ኮቪድ-19 ወረርሽኝ ለመከላከል የተቋቋመው የሚኒስትሮች ኮሚቴ ብዙ ስራዎችን በንዑስ ኮሚቴዎች አማካኝነት ሲሰራ ሰነባብቷል። የተከናወኑትንም ስራዎች በተለያዩ መንገዶች ለህብረተሰቡ እንዲደርሱ ሲደረግም ቆይቷል። ይበልጥ በተቀናጀ መንገድ ደግሞ ለህብረተሰቡ ተደራሽ ለማድረግ ጋዜጠኞችም ማብራራት አለባቸው የሚሏቸውን ጉዳዮችም ለማስተናገድ በጠቅላይ ሚኒስቴር ጽህፈት ቤት ፕሬስ ሴክሬታሪያት አስተባባሪነት ባለ ሁለት ክፍል የሚኒስትሮች ኮሚቴ ውይይት ተዘጋጅቷል። የመጀመሪያው ክፍል ባለፈው ሐሙስ ሚያዝያ 8 ተካሂዷል። ይህም የጤና ንዑስ ኮሚቴ፣ የለይቶ ማቆያ ቦታዎች ንዑስ ኮሚቴ፣ የገቢ አሰባሰብ ንዑስ ኮሚቴ፣ የኢንፎርሜሽን ቴክኖሎጂ ንዑስ ኮሚቴ ሰብሳቢዎችን ጨምሮ በትምህርት ዘርፍ ላይም መረጃ ተሰጥቷል። ዛሬም ሁለተኛውን ክፍል ውይይት ከፕሬስ ሴክሬታሪያት ቋሚ ዘጋቢ ቡድን ጋዜጠኞች የተውጣጡ ጥያቄዎችን ለተወያዮች ቀርበው ጠለቅ ያለ መረጃ እንዲሰጡ ተመቻችቷል። የዛሬን ተወያዮች ለማስተዋወቅ ክቡር ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የኮቪድ-19 የሰላምና የሕግ አከባበር ንዑስ ኮሚቴ እንዲሁም የአስቸኳይ ጊዜ አዋጅ ኮሚቴ ሰብሳቢ፣ ክቡር አቶ አህመድ ሺዴ የኢኮኖሚ ጉዳዮች ንዑስ ኮሚቴ ሰብሳቢ፣ ክቡር አቶ ንጉሱ ጥላሁን የኮሚኒኬሽን እና ሚዲያ ንዑስ ኮሚቴ ሰብሳቢ እንዲሁም ክቡር አቶ ገዱ አንዳርጓቸው የውጭ ጉዳዮች ላይ ማብራሪያ ይሰጡናል። የዚህም ውይይት አመቻች ጋዜጠኛ አሰርቃቸው ወልዴ ሲሆን መድረኩን ለሱ ለቅለታለሁ። አመሰግናለሁኝ። አሁን ከተለያዩ የሚዲያ ተቋማት የተወጣጡ በተለይም የኮቪድ-19 ስርጭትን ለመክታት መንግስት የሚያደርጋቸውን ጥረቶች በተመለከተ እየተደረጉ ያሉ እንቅስቃሴዎችን፣ አጠቃላይ ሁኔታዎችን እንዲሁም ደግሞ ህብረተሰቡ የሚታዘባቸውን ጉዳዮች የተለያዩ የሚዲያ ተቋማት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት የላኳቸውን ጥያቄዎች ጠቅለል አድርገን ምላሽ እንዲያገኙ ለማስቻል እዚሁ ጥያቄዎችን እናነሳቸዋለን ማለት ነው። በቅድሚያ ላመሰግናችሁ ወዳለው ለጊዜያችሁ ወደ እርሶ ልምጣና እርሶን ላስቀድም። እንደ አጠቃላይ በአገር አቀፍ ደረጃ ኮቪድ-19 ከመከሰቱ ከታወቀ ጊዜ ጀምሮ መንግስት የተለያዩ እርምጃዎችን ሲወስድና ውሳኔዎችንም ሲያስተላልፍ እንደነበር የምናስታውሰው ነው። በተለይም ማስፈጸሚያ አዋጆችን፣ ደንቦችን ከማርቀቅ ጀምሮ የተለያዩ ስራዎች ሲሰሩ ነበርና እንደ አጠቃላይ የቫይረሱ ስርጭት በሀገር ውስጥ መከሰቱ ከታወቀ ጊዜ ጀምሮ በመንግስት ሲሰሩ የነበሩ ጉዳዮችን እስቲ አጠር አድርገን እናንሳቸው። መንግስታችንን፣ ህዝባችንን በከፍተኛ ደረጃ ያሳሰብና ሰፊ የመከላከል ስራና እንቅስቃሴዎች እየተደረጉ ነው። በሀገራችን ወረርሽኙ በዓለም ደረጃ ታውቆና በዓለም ጤና ድርጅት ታውጆ ከዛ ጋር በተያያዘ በሀገራችን የመጀመሪያው የሚኒስትሮች ምክር ቤት ስለ ጉዳዩ አሳሳቢነትና ሀገራችን ይህን ለመከላከል የሚያስችላትን ዝግጅት እንድታደርግ ቀደም ብሎ ተደርጎ ነበር። ከዛውም ጋር በማያያዝ በጠቅላይ ሚኒስትሩ የሚመራ የሚኒስትሮች ኮሚቴ የካቢኔ አባላት የሚሳተፉበት አንድ ብሔራዊ ኮሚቴ ተቋቁሞ በዋነኛነት ስለ ወረርሽኙ በዓለም ደረጃ እያንዣበበ ያለውን በሀገራችንም ተሻግሮ እየገባ ያለውን ፈተና ለመቋቋም የሚያስችል ሰፊ አስተምሮ ስራ፣ ያንን መከላከል ሊደግፍ የሚችል የተለያዩ የአደረጃጀት ስርዓቶችን የመዘርጋትና በዛ ላይ ተመስርቶ በየጊዜው ለህዝብ እንቅስቃሴውን ይፋ እያደረጉ ለመጓዝ ነው የተሞከረው። በዛም ደረጃ አስተምሮን ለማስፋፋት የተለያዩ አስፈላጊ አደረጃጀቶችን ዘርግቶ ለመንቀሳቀስ የተደረገው ጥረት ህብረተሰባችን የሚያውቀው ነው። በጠቅላይ ሚኒስትሩ የሚመራው እና በሚኒስትሮች በንዑሳን ኮሚቴ ሰብሳቢነት የሚስተባበረው ይህ ኮሚቴ
ከ6 በላይ ንዑሳን ኮሚቴዎች ያቀፈና እነዚህ እርስ በርሳቸው እየተመጋገቡ ወደ ታች ወደ ክልሎች እየተዘረጋ በህብረተሰቡ በዚህ ጥሪና በዚህ ዘመቻ ውስጥ የራሱን ድርሻ እንዲወጣ ለማድረግ ያመቻቸ ነበር። ብሔራዊ ኮሚቴው በዚህ ደረጃ ሲንቀሳቀስ የተለያዩ የህብረተሰብ ክፍሎች ምላሽ እና ዝግጁነት በየንዑሳን ኮሚቴዎቹ ያደረገው ተሳትፎም እንደዚሁ በአዎንታዊ መልኩ የሚታይ ነበር። የወረርሽኝ ከጊዜ ወደ ጊዜ የሚጠቁ ዜጎቻችን ቁጥር እየሰፋና የተጋላጭ ቦታዎችም እንደዚሁ የበለጠ አሳሳቢ እየሆኑ ሲመጡ በብሔራዊ ኮሚቴ የሚመራው አደረጃጀትና አሰራር እንደተጠበቀ ሆኖ በአስተምሮና ወረርሽኙን በማውገዝ ብቻ የሚቆም ባለመሆኑ በህግ ላይ የተመሰረተ የክልከላና የግዴታ ስርዓቶችን መዘርጋት አስፈላጊ እንደሆነ መንግስት ስላመነበት ከዚሁ ጋር በተያያዘ በከፍተኛ የመንግስት አመራር የሚመራ እንደዚሁም ሚኒስትሮች አባል የሆኑበት የሚኒስትሮች ኮሚቴ ተቋቁሞ የአስቸኳይ ጊዜ አዋጅ በዛ ማዕቀፍ ውስጥ ታውጆ አስቸኳይ ጊዜ አዋጁን ለማስፈጸም የሚያስችል ደንብም እንደዚሁ ተዘጋጅቶ ደንቡን መሬት ሊያስነኩና ከህብረተሰቡ ጋር ሆኖ አፈጻጸሙን ለማድረግ የሚያስችል ልዩ ልዩ መመሪያዎች ተዘጋጅተው ወደ ስራ እየተገባ ይገኛል። ይሄ ወረርሽኝን የመከላከል ወረርሽኙን የመቆጣጠርና ወረርሽኙ ሲያጋጥም አደጋውን ለመቀነስ በአሁኑ ሰዓት ከምንም በላይ ሀገራዊ አጀንዳ ነው። ሁሉንም ዜጋ፣ ሁሉንም ቤተሰብ፣ ሁሉንም ማህበረሰብ ህዝባችንን ያሳሰበ ጉዳይ ነውና በአዋጁ ውስጥ የክልከላ ስራዎች፣ የክልከላ ስርዓቶች ምን ምን እንደሆኑ በግልጽ ተቆጥሮ ተቀምጧል። በማስፈጸሚያ ደንቡም እንደዚሁ ከተያይዞ ደግሞ እንደዚሁ ማስፈጸሚያ ደንቡ የግዴታ እያንዳንዱ ዜጋ ኃላፊነት ሊወስድበት የሚችለው በማህበረሰብ ደረጃ ኃላፊነት ሊወስድባቸው የሚገቡ እያንዳንዱ ተቋም ሊወስድ የሚገባ ኃላፊነት ምን እንደሆነ እዛው ላይ በግልጽ ተቀምጦ በምክትል ጠቅላይ ሚኒስትሩ የሚመራው ይሄ ሚኒስትራል ኮሚቴ በአሁኑ ሰዓት ዝርዝር ደንቦችን በማዘጋጀት በአዋጁ መሰረት ከፌደራል እስከ ወረዳ ድረስ ወጥ በሆነ ስርዓት ንዑሳን ኮሚቴዎች ተደራጅተው ስራውን ለመምራትና ለማስተባበር የሚያስችል ስርዓት ተዘርግቷል ማለት ነው። ይህም መሰረት ያደረገ ህግን የማስከበር ሁሉም ተባባሪ ሆኖ በኃላፊነት እንዲወጣ የሚያደርግ ሁኔታ እየተፈጠረ ነው። ለመነሻ ያህል እነዚህ ናቸው ዋና ዋናዎቹ ዝግጅቶች፣ አደረጃጀቶችና የመከላከል ስርዓቱ። መልካም። ምናልባት እነዚህን ጉዳዮች ካነሳን አይቀር እንግዲህ በሀገር አቀፍ ደረጃ ይህንን ወረርሽኝ ለመከላከል በዋናነት የሚያስፈልገው እንግዲህ የሀብት ማሰባሰቡም ስራም በተለይ የሀገሪቱን ኢኮኖሚ መሰረት ያደረገ የመከላከል ስራን ማስከተል ቀዳሚ እንደሆነ ይታወቃልና እስቲ በሀገር አቀፍ ደረጃ በዚህ ዘርፍ እየተሰራ ያለው ስራ ምን ይመስላል የሚለውን አቶ አህመድ ወደ እርስዎ ልምጣ። አመሰግናለሁ። ያው እንደሚታወቀው ኮሮና ወረርሽኝ በዓለም ደረጃ ማጋጠሙ ሲታወቅና ወደኛም ሀገር የመግባት ምልክቱ ከታወቀ ጊዜ ጀምሮ በማክሮ ኢኮኖሚ ኮሚቴው እንዲሁም ቁልፍ የሆኑ የኢኮኖሚ ተቋማት ጋር በማስተባበር ወደ ሀገራችን የኮሮና ወረርሽኝ እንዳይስፋፋ ለመከላከል የሚያስችል የፋይናንሲንግ ዝግጅት እንዲሁም ኢኮኖሚያዊ ተጋላጭነታችንን ለመቀነስ የሚያስችሉ ዝርዝር እቅዶች ተዘጋጅተዋል። በተለይ በመጀመሪያ ደረጃ ዝርዝር እቅድ የተዘጋጀው የኢመርጀንሲ እቅዱ ነው። የጤና እና እንዲሁም የማህበረሰብ በዚህ ምክንያት የሚጎዱ ማህበረሰብን ለመደጎም የሚያስችል ወደ 1.64 ቢሊዮን ዶላር እቅድ ተዘጋጅቶ ይሄ ማለት ምግብን፣ ውሃ አቅርቦትን እንዲሁም ቀጥተኛ ደግሞ የሕክምና ወጪዎችን እንዲሁም ህብረተሰቡን የማስተማር ስራ የተገናኙ ስራዎች ጋር አንድ ላይ ሁማኒቴሪያን እና ሄልዝ ኢመርጀንሲ ፕላን በዝርዝር አዘጋጅተናል። ከዚህ ጎን ለጎን ደግሞ የማክሮ ኢኮኖሚክ ሪስፖንስ ፕላን ተዘጋጅተዋል። ሁለቱም ከ4.5 ቢሊዮን ዶላር በላይ ጠቅላላ ወጪ የሚሸፍኑ ናቸው። እንደሚታወቀው የኮሮና ወረርሽኝ ከጤና አደጋነቱ በተጨማሪና በከፋ መልኩ የሰዎችን እንቅስቃሴ ስለሚገድብ ከፍተኛ የሆነ ኢኮኖሚያዊ ጫና ያስከትላል።
በእኛ ሀገር ደረጃ በሀገር ውስጥ የኢኮኖሚ እንቅስቃሴና በውጭ ንግድ ላይ ማዕከል አድርጎ ጉዳት እያደረሰ ነው የሚገኘው። የጉዳት መጠኑ ምን ያህል ሊሆን እንደሚችል የተለያዩ ጥናቶችና ትንበያዎች ተደርገዋል። በአጠቃላይ ወደ 2 እስከ 3% ኢኮኖሚ እድገታችን ከዘንድሮ ማለት ነው ቅናሽ እንደሚያሳይ መተንበይ ተችሏል። በተለይ የአየር መንገድ እንቅስቃሴ በከፍተኛ ደረጃ ቀንሷል። የቱሪዝም እንቅስቃሴ በከፍተኛ ደረጃ ቀንሷል። ከዚህ ጋር ተገናኝቶ አጠቃላይ በቱሪዝም ዘርፍ እና ሰንሰለት ያሉ የኢኮኖሚ እንቅስቃሴዎች በከፍተኛ ደረጃ የተቀዛቀዙበት ሁኔታ ነው ያለው። የውጭ ንግድ ኤክስፖርትም ፍላጎት በሌላ አገር በመቀነሱ እንዲሁም በአቅርቦት ሰንሰለት ላይ በተፈጠረ ችግር ምክንያት የተወሰኑ የኤክስፖርት ምርቶች ላይ በተለይ ኢንዱስትሪ ፓርኮች የሚመረቱ የተለያዩ አልባሳት የኤክስፖርት መጠንም ቀዝቅዟል። እንዲሁም የአበባ ኤክስፖርት ማለት ነው። ቡናና ሌሎች የመሳሰሉት መሰረታዊ ግብርና አሁንም እንደቀጠለ ነው ያለው። አንዳንዱ እንደውም የመጨመር አዝማሚያ ያለው ማለት ነው። ከዚህ በተጨማሪ በመንግስት ገቢ ላይም ከፍተኛ የሆነ ጫና አስከትሏል። ስለዚህ እንዲሁም ውጭ ሀገር ደግሞ ያሉ ኢትዮጵያኖች ወደ ሀገራችን የሚልኩት የሐዋላ ገንዘብም እንዲሁም ቅናሽ ያሳያል ማለት ነው። በአጠቃላይ በአገልግሎት ዘርፍ፣ በንግድ ዘርፍ እና ከኤክስፖርት ጋር የተገናኙ ዘርፎች ላይ ከፍተኛ ጫና ያስከትላል። በግብርናው ዘርፍ በተለይ በአነስተኛ ማሳ እና በእንስሳት ሀብት ልማት ላይ ብዙ ጫና እንደማያስከትል ነው እስካሁን ድረስ ያሉ ጥናቶችና ትንበያዎች የሚያሳዩት። በስራ እድል የተፈጠሩ ስራዎች መጥፋት ጋር ተገናኝቶ ደግሞ ወደ 1.4 ሚሊዮን የሚሆን የስራ እድል ለአደጋ እንደተጋለጠ ትንበያዎች ያሳያሉ ማለት ነው። በተለይ እስከ 3 ወር እና ከዛ በላይ ከቆየ ማለት ነው። እንቅስቃሴ ሲገደብ የተለያዩ አገልግሎት መስጫ ተቋማት አገልግሎታቸው ያቋርጣሉ። እንዲሁም መካከለኛና አነስተኛ ንግድ ላይ አገልግሎት ሲቋረጥ ሰራተኛ መቀነስ ይኖራል። እንዲሁም በቱሪዝም ሰንሰለት ዙሪያ ያሉት የስራ እድል ፈጠራዎች ላይ ብዙ ኢምፓክት ይኖረዋል ማለት ነው። ስለዚህ በአጠቃላይ በስራ እድል ስጋት፣ በገቢ መቀነስ፣ በኤክስፖርት መቀነስ፣ አጠቃላይ ደግሞ በእድገት ደረጃ ከ2 እስከ 3% እድገት እንደሚቀንስ ይታወቃል። በሌላ መንገድ ደግሞ ከፍተኛ የሆነ የጤና ወጪ ያስከትላል። በሽታው ከተባባሰ የሚፈናቀለው የህብረተሰብ ክፍልም የተረጂ ቁጥርም ይጨምራል ማለት ነው። ከዚህ ጋር ተገናኝቶ በአጠቃላይ በጤናና በሰብአዊ እርዳታ እቅድ ከታቀፉት ውስጥ በመደበኛው ተረጂ ቁጥር 15 ሚሊዮን የነበረው በአሁኑ ጊዜ እስከ 30 ሚሊዮን እንደሚሆን ተገምቶ የምግብ አቅርቦት ቅድመ ዝግጅት እየተካሄደበት ያለበት ሁኔታ ነው ያለው። እንዲሁም ኢኮኖሚውን ለመደጎም የሚያስችል ለማክሮ ኢኮኖሚያችን ድጋፍ መሆን የሚያስችል በአሁኑ ሰዓት ወደ 2.15 ቢሊዮን ዶላር የማሰባሰብ ስራ ከልማት አጋሮች የተሰራ ነው የሚገኘው። ይሄም በአጭር ጊዜ ከፍተኛ የልማት ፋይናንስ ከማሰባሰብ አንጻር በትልቅ ውጤታማ ስራ የተሰራበት ሁኔታ ነው ያለው። ከአይኤምኤፍ የበጀት ሰፖርት እና የባላንስ ኦፍ ፔመንት ሰፖርት፣ ከወርልድ ባንክ አዲስ የበጀት ሰፖርት እንዲሁም ከአፍሪካ ልማት ባንክ፣ ከአውሮፓ ህብረትና ከአሜሪካ፣ ከእንግሊዝ፣ ከቻይና ከተለያዩ ሀገሮች ፈረንሳይና ጀርመንን ጨምሮ የተለያዩ የፋይናንሲንግ የማሰባሰብ ስራዎች በከፍተኛ ደረጃ እየተሰሩ ነው የሚገኙት። እነዚህ የፋይናንሲንግ ስራዎችም በዋነኛነት አገልግሎት የሚውሉት ለጤናና ለሰብአዊ እርዳታ እንዲሁም በኢኮኖሚ መቀዛቀዝ ምክንያት የሚፈጠረውን ችግር በበጀት ድጋፍም በስራ እድል ፈጠራም ለማጠናከር እንዲሁም አጠቃላይ የውጭ ምንዛሪ አቅማችንን በማሳደግ ረገድ በከፍተኛ ደረጃ በሚያግዝ መልኩ ከፍተኛ የሆነ የፋይናንስ ስራ የተሰራ ነው ያለው። የአገር ውስጥም ህዝቡ በምግብ እና በፋይናንስ እንዲያግዝ ደግሞ ሰፊ ስራ ነው የተሰራ ያለው ማለት ነው። ከዚህ በተጨማሪ ክቡር ጠቅላይ ሚኒስትራችን ከሌሎች የአፍሪካ ሀገርና የዓለም መሪዎች ጋር በጋራ በመሆን አዳዲስ ፋይናንስ ድጋፎች እንዲመጡ ዓለምን ከማስተባበር በተጨማሪ የነበሩት ዕዳዎችም እንዲሸጋሸጉ እንዲሰረዙ የተለያዩ ጥረቶች የተደረጉ ነው ያሉት። በዚህ ረገድም በቅርቡ በጂ20 የሚባሉ አባል ሀገራት የዘንድሮ የሚከፈለውን የዕዳ መጠን ወደ ቀጣይ ዓመታት እንዲከፈል ሽግሽግ በማድረግ ላይ ነው የሚገኙት። ይሄም የዕዳ ጫና በማቃለል ኢኮኖሚውን የሚያግዝ ነው የሚሆነው። ስለዚህ በፋይናንሲንግ ረገድ ከህዝቡም ከመንግስትም አቅም እንዲሁም የልማት አጋሮችን አንድ ላይ በማቀናጀት ለሰብአዊ እርዳታ፣ ለጤና ወጪና አጠቃላይ ደግሞ ኢኮኖሚውን ለመደጎም የሚያስችል ፋይናንሲንግ ከማመቻቸት አንጻር ከፍተኛ የሆነ የሀብት ማሰባሰብ ስራም ተጠናክሮ የቀጠለበትና ከመጀመሪያ አቅነን ከነበረው በላይ ጥሩ አፈጻጸም ያለበት ደረጃ ነው ማለት ይቻላል። አመሰግናለሁ። አመሰግናለሁኝ። ምናልባት በተለይ
ይህ የወረርሽኝ በሀገራት ደረጃ የሀገራትን ኢኮኖሚ የሚፈታተን የሚገዳደር መሆኑ የሚታመን ነው። ሀያላኑ ጋር የምንመለከተው ይህ ነውና በርካታ ጥያቄዎችም እዚህ ላይ ያተኩራሉት። በተደጋጋሚ ተመልሼ ልመጣ እችላለሁ። አሁን ወደዚህ ልዞርና ምናልባት በተለይ በርካታ ኢትዮጵያውያን በመላው ዓለም በህይወት አጋጣሚ ይኖራሉ፣ በተለያዩ ሀገራት ይኖራሉና የቫይረሱ ወረርሽኝ ደግሞ ኢትዮጵያውያን በሚኖሩባቸው አካባቢዎች በተለይ ከፍተኛ ጉዳት እንዳያስከትል ከማድረግ አኳያና ሀገሪቱም የምትከተለው ዜጋ ተኮር ዲፕሎማሲ እንደመሆኑ መጠን ዜጎችን የመታደግ ስራ ላይ የሚሰራው ስራ ምን ይመስላል? በተለይም የኢትዮጵያ ሚስዮኖች በሚገኙባቸው ሀገራት ኢትዮጵያውያንን ከመታደጉ አኳያ እስካሁን ድረስ የተሰራው ስራ ምን ይመስላል የሚለውን ጠቅላላ አድርገን ነው። እንግዲህ ይሄ ኮቪድ-19 ከተከሰተ ወዲህ እየተሰራ ያለው ስራ ከኢትዮጵያውያን ጋር በተያያዘ በተለይም ምንድነው የመጀመሪያው ስራ የበሽታው መተላለፊያ መንገድ እና መከላከያ መንገዶቹ ምንድናቸው የሚለውን ስለ በሽታው መረጃ የሚያገኙበትን ሁኔታ መፍጠር ነው። በውጭ የሚኖሩ የኢትዮጵያ ሚስዮኖች ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያየ መንገድ እያገኙ ከዚህ በሽታ ራሳቸውን ቤተሰባቸውን እንዲጠብቁ እንደዚሁም ደግሞ የየሀገሮቹ መንግስታት የሚያወጧቸውን መመሪያዎች እና ስርዓቶች ተከትለው ራሳቸውን እንዲጠብቁ ለማድረግ ሰፊ ስራ እየተሰራ ነው። እንግዲህ ከሞላ ጎደል ባለፉት 2 ወራት አካባቢ ዋና የትኩረት ስራ ተደርጎ ተይዞ እየተሰራ ያለው ዜጎችን መረጃ እንዲደርሳቸው ማድረግና ራሳቸው ከዚህ በሽታ እንዲጠብቁ ማድረግ አንዱ የመጀመሪያው ጉዳይ ነው። ሁለተኛ እንደገና ደግሞ በውጭ የሚኖሩት ኢትዮጵያውያን የተለያዩ ችግሮች የሚያጋጥማቸው ሰዎች አሉ። እርስ በርሳቸው እንዲደጋገፉ የማድረግ የተሻሉት በኢኮኖሚም በተለያየ መንገድ አቅም የሚያንሳቸው ወገኖቻችንን እንዲደግፏቸው የማድረግና እርስ በርስ የመረዳዳት የመደጋገፍ ስራ እንዲሰራ የማድረጉን ሚስዮኖቹ ግንባር ቀደም አስተባባሪ ሆነው እየተሰራ ያለ ስራ ነው። ከዛም አልፎ ደግሞ ወደ ሀገር ቤት ቁሳቁስ ገንዘብም ከኢትዮጵያና ከትውልደ ኢትዮጵያ እንዲሁም ከሌሎች ሀገሮች ድርጅቶች፣ ግለሰቦች የሚገኝን ገንዘብ ይሁን ማቴሪያል የማሰባሰብና ወደ ሀገር የመላክ ስራ ትኩረት ተሰጥቶ እየተሰራ ነው እና ይህንን አስቸጋሪ በሽታ በሀገር ውስጥ ለመከላከል የሚደረገው ጥረት አካል ሆነው ሚስዮኖቹ በውጭ እንዲሰሩ ለማድረግ ነው እየተሰራ ያለው። በጣም ነው የማመሰግነው። ምናልባትም ደግሞ የቫይረሱን ወረርሽኝ ኢትዮጵያውያን በንቁ ተሳትፎ ከጤና ባለሙያዎችና ከመንግስት አካላት የሚመጡ መመሪያዎችን በመተግበር ረገድ ወረርሽኙን ለመከላከል የሚደረገው ጥረት ላይ ትልቁ ክፍተት እስካሁን ድረስ በነበረው የመረጃ እጥረት ነው እና በተለይ የአኗኗር ዘይቤያችንም ጭምር ከዚህ የቫይረሱ ባህሪ ጋር አብሮ አይሄድም እና ህብረተሰቡ ግንዛቤ እንዲጨምር ከማድረግ አኳያ የተለያዩ በመንግስት የሚወጡ መረጃዎችና የጤና ባለሙያዎች ምክሮች ህብረተሰቡ ጋር ታች ድረስ ደርሰው ተግባራዊ እንዲሆኑ ከማድረግ አኳያ እስካሁን ሲሰራ የነበረው ስራ ምን ይመስላል? አቶ ንጉሱ። እሺ፣ አመሰግናለሁ። ያው እንደዚህ አይነት ወረርሽኝ ይሁን ሌላ የተፈጥሮ አደጋ ወይም ሰው ሰራሽ ክስተት ሲከሰት የቀውስ ሁኔታ በሚስተዋልበት ጊዜ ዋናው ነገር ትክክለኛ መረጃ ለህብረተሰቡ ማድረስ እና የቀውስ ጊዜ ኮሚኒኬሽን ወይም የተግባቦት ስራ መስራት በጣም ወሳኝ ነው። ከዚህ ወረርሽኝ አኳያ ከተቋቋሙት ንዑሳን ኮሚቴዎች ውስጥ የሚዲያና ኮሚኒኬሽን ንዑስ ኮሚቴ አንደኛው ኮሚቴ ነው። ይሄ ኮሚቴ 4 ዋና ዋና ተግባራትን ለመተግበር አቅዶ ተንቀሳቅሷል። የመጀመሪያው አደረጃጀት ፈጥሮ ከታች እስከ ላይ የሚዲያ እና የኮሚኒኬሽን ስራውን መስራት ነው። በአስተምሮ ስራ ውስጥ ሊሳተፉ የሚችሉ አስተዋጽኦ ሊያበረክቱ የሚችሉ ሁሉንም ኃይሎችና አቅሞች አሟጦ ለመጠቀም አደረጃጀት ተፈጥሯል። በታች እስከ ታች ድረስ የሚወርድ የኮሚኒኬሽን መዋቅሩን
በጤናው ዘርፍ ያለው የህዝብ ግንኙነት ባለሙያዎችን ያካተተ የመጀመሪያ አደረጃጀት ተፈጥሮ ግንዛቤ በጉዳዩ ላይ ግልጽነት ተይዞ ወደ ስራ እንዲገባ ነው የተደረገው። የመጀመሪያው አስተምህሮ ሊሰሩ የሚችሉ ምሁራን፣ የጤና ባለሙያዎች፣ የሃይማኖት ተቋማት፣ አርቲስቶች ሁሉም አቅሞቻችን ተደራጅተውና ተቀናጅተው ሊንቀሳቀሱ የሚችሉበት ሁኔታ መፍጠር ነበረ። ከዛ በመቀጠል የመረጃ መስጠት ነው። ህብረተሰቡ በእንደዚህ አይነት ወቅት ትክክለኛ መረጃ ካላገኘ ጉዳዩን በልኩ አይረዳውም፣ በተገቢው አይጠነቀቅም። የተዛቡ መረጃዎች ካሉ እነዚህንም ይዞ የተሳሳተ ሁኔታ ላይ ወድቆ የከፋ ጉዳት ሊመጣ ይችላልና በትክክለኛው ሰዓት ትክክለኛው መረጃ የመስጠት እቅድ ታቅዶ በጤና ሚኒስቴር አማካኝነት በየ24 ሰዓቱ ስለ ወረርሽኙ ስለ ክስተት ቢኖርም ባይኖርም ለህብረተሰቡ መረጃ የሚሰጥበት ከዛ በተረፈ የመንግስት ውሳኔዎች፣ አቅጣጫዎች ለህብረተሰቡ የሚገለጹበት አፈጻጸሞች የሚገለጹበት በጠቅላይ ሚኒስትር ጽህፈት ቤት አንድ አደረጃጀት ተፈጥሮ ወደ ስራ እየተገባበት ነው። በሶስተኛ ደረጃ የተሳሳቱ መረጃዎች በእንደዚህ አይነት ቀውስ በሚከሰትበት ጊዜ ከተለያዩ ምንጮች ሊመጡ ይችላሉና እነዚህ ደግሞ ህብረተሰቡን የማደናገር አቅማቸው በጣም ከፍተኛ ነው። ይሄንን ለመግታትና ትክክለኛው ድምዳሜ ላይ ህብረተሰቡ እንዲደርስ ለማድረግ የተሳሳቱ መረጃዎችን ነቅሶ በመዳሰስ ሞኒተር በማድረግ እንዲስተካከሉ የማድረግ ስራ አንደኛውና ሊታለፍ የማይገባው ጉዳይ በመሆኑ ይሄም የራሱ አደረጃጀት ተፈጥሮለት ስራ እየተሰራ ነው ማለት ነው። ስለሆነም ህብረተሰቡ አንድም በአስተምሮ ግንዛቤውን እንዲያሳድግ ከግንዛቤ አኳያ በወረርሽኙንና ቫይረሱን የተመለከቱ ጉዳዮች ብቻ ሳይሆን መንግስት የሚያስቀምጣቸው አቅጣጫዎች፣ ውሳኔዎች የአስቸኳይ ጊዜ አዋጁንም ከሱ የመነጨውን ደንብም ከዛ የመነጩ መመሪያዎችንም የማሳወቅና የማስገንዘብ ህብረተሰቡ እንዲረዳቸው እንዲገነዘባቸውና እንዲተገብራቸው ለማድረግ ከዛ በዘለለ ደግሞ ወቅታዊ የአገራዊ ሁኔታዎችን መረጃ በመስጠት ለህብረተሰቡ የተደራጀና የተቀናበረ መረጃ እንዲኖረው ኢንፎርሜሽን እንዲኖረው የማድረግ ስራ ነው። ይሄ እስካሁን ጊዜ ድረስ በሁሉም ደረጃዎች በተለይም በማዕከል ይሄንን የሚመራው ኮሚቴ እውቅና ከሰጠ በኋላ ህብረተሰቡ የሚያደርጋቸው አስተዋጽኦችም ድጋፎችም ሊደረጉ የሚገባቸው ጥንቃቄዎችም ሁሉንም ለህብረተሰቡ በተቻለ መጠን በወቅቱ መረጃ ለመስጠት ተሞክሯል። በዚህም ምክንያት ከግንዛቤ ማኳያ የሚጎድሉ ነገሮች ቢኖሩም ህብረተሰቡ መገንዘብ ማወቅ እና መረዳት የሚገባውን ጉዳይ የማሳወቅ ስራ ከታች እስከ ላይ በየአካባቢው በብሔር ብሔረሰቦች ቋንቋ በአካባቢ ሚዲያዎች እና በተለያዩ አማራጮች የማስተማሩ ስራ ተጠናክሮ እንዲቀጥል ተደርጓል። የማስገንዘብ ስራም ሲሰራ ቀጥሏል ማለት ነው። እስካሁን ባለው ሁኔታ ይሄንን ይመስላል። በጣም ነው የማመሰግነው። እንግዲህ በዚህ ደረጃ በሀገር አቀፍ ደረጃ ወረርሽኙን የመከላከል ስራ እየተሰራ ያለበትን ሂደት ለመመልከት ችለናል። አሁን ደግሞ ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ከተለያዩ የሚዲያ ተቋማት የመጡ ጥያቄዎችን እና ምላሽ የሚያገኙበትን መንገድ በዚሁ በዝርዝር የምንመለከት ነው የሚሆነው። በቅድሚያ ግን ወደ እርሱ ልምጣና አቶ ደመቀ ከህግ ማስከበርና ደህንነት ጋር ተያይዞ ያሉ ጥያቄዎችን ነው ማነሳሉት። በዋናነት በሀገር አቀፍ ደረጃ ይህንን ቀደም ሲል እርሶ የሚያነሷቸውን የአሰራር ስርዓቶች ተዘርግተው ወደ ተግባር ከተገባ በኋላ ከፌዴራል እስከ ክልል ድረስ ያለው የቅንጅት ስራ ምን ይመስላል? በአሁኑ ሰዓት ስለ ወረርሽኙ ባህሪ አደገኝነቱንና መተላለፊያ መንገዶቹ የመከላከያ መንገዶቹ በዛ ዙሪያ ሊፈጠር የሚገባ ግንዛቤና ከላይ እስከታች ኃላፊነት ወስዶ ለመንቀሳቀስ የሚያስችል የአስተምሮ ስራ ቀደም ብሎ ተጀምሯል። ያ ስራ ተጠናክሮ እየቀጠለ ነው። ልዩ ልዩ ተቋማት፣ የሃይማኖት ተቋማት፣ የተለያዩ የህብረተሰብ አደረጃጀቶች፣ ሚዲያው ኃላፊነት በተሞላበት ሁኔታ ይህንን ግንዛቤ መፍጠርና የማስፋፋት ስራ ብዙ ጥረት ተደርጓል። የተፈጠረም ግንዛቤ አዎንታዊ ውጤቶችም እየታዩ ነው። ሁለተኛው ይህንን በአስተምሮ ብቻ ሳይሆን አስገዳጅነት ይጠይቃል።
ለዜጋ፣ ለሀገር፣ ለማህበረሰብ ሲባል የወጣውን የአስቸኳይ ጊዜ አዋጅ በግልጽ በሆነ የአፈጻጸም ስርዓት እንዲከበር የክልከላ ጉዳዮችና የግዴታ ጭብጦች ምንድናቸው የሚለውን እነዚህን እያንዳንዱ ዜጋ ሊያውቃቸውና ሊመራባቸው ሊያከብራቸው እንዲችል የሚያደርጉ መመሪያዎች እንደዚሁ ተዘጋጅተው ይህን ሊፈጽሙ የሚችሉ አደረጃጀቶች እስከ ወረዳ ድረስ ተሰይመው በዛ ላይ ግንዛቤ ፈጥረው አስፈጻሚውና ህዝቡ እየተደማመጠ ያንን የመከላከል ስራ ውጤታማ ለማድረግ የተጀመረ እንቅስቃሴ አለ። እስካሁን የመጣንበት በአብዛኛው ግንዛቤውን በመፍጠርና ሁሉም ተዋናዮች በባለቤትነት እንዲንቀሳቀሱ ለማድረግ ዋና ትኩረት ሆኖ በወጡት መመሪያዎችና የክልከላና የአስገዳጅ ስራዎች ላይ ደግሞ የሚተላለፉ አካላትን መጀመሪያ እያስተማሩ ሁለተኛ ደግሞ ተጠያቂነትን በህግ መሰረት እንዲኖር ለማድረግ የተጀመሩ ስራዎች አሉ። የአስቸኳይ ጊዜ አዋጁ በደንቡና በመመሪያው መሰረት ተግባራዊ እንዲሆን በአሁኑ ሰዓት የሃይማኖታዊ በዓላትና የተለያዩ ሁኔታዎች ጎን ለጎን ይከበሩ ስለነበረ በአንዳንድ የህግ ማስከበር ስራዎች ላይ ፈታኝ ሆኖ ቆይቷል። ባለፉት ጥቂት ቀናት ለምሳሌ በገበያ ቦታ የተቀመጠው መከበር ያለበትን ስርዓት ጠብቆ ለመስራት ጥሩ የግብይት ሂደቶች የታዩትን ያህል እጅግ የሚበዛው በመዘናጋትና በተለመደው አካሄድ ግብይት ሲፈጸም ይስተዋላል። እንደዚሁም ደግሞ ጊዜው የቆየ እየዋለ እያደረ ሲሄድ የመዘናጋትና የመላመድ ነገሮችም እንደዚሁ ይስተዋላሉ። ያንን ጠበቅ ብሎ የማስከበርና ተጠያቂነት እውን እንዲሆን በህግና በተመጣጣኝ እርምጃ ያለ ማስፈጸም የሚያስችል ስራ ተጀምሯል። ይህንን ለማስፈጸም ራሱን የቻለ ህግ አስከባሪ አካላት የራሳቸውን እቅድ አውጥተው መንግስት ያንን እቅድ አጽድቆ በየደረጃው የሚፈጽሙ አካላት ግንዛቤ ይዘው ተግባራዊ እንዲያደርጉ ይህንን ተግባራዊ ሲያደርጉ ደግሞ ሊከተሉት የሚገባው ስነ ምግባር በህጉ መሰረት ብቻ ለመፈጸም የዜጎች ሰብአዊ መብት ተከብሮ ግን ደግሞ ይህንን ወረርሽኝ በጋራ ለመከላከል የሚያስችል ኃላፊነት ወስዶ ለመራመድ ህግን የማስከበር ፈጻሚም ህግ አስከባሪም ያንን በኃላፊነት የመወጣት ስራ ተጀምሯል። ይህን የበለጠ ማስፋፋት ከዳር እስከ ዳር የክልከላ ስርዓቱና የግዴታ ጭብጦቹ ተከብረው እንዲፈጸሙ ማድረግ ያስፈልጋል። በአንዳንድ ተቋማት በአንዳንድ ክልሎች ይሄ እንቅስቃሴ አዎንታዊና ሌላውን በሚያስተምር ደረጃ ይታያል። በአንዳንድ ህብረተሰቡ የሚገናኝባቸው ማህበራዊ ግንኙነት የሚስተዋልባቸው ላይ ያንን ሳያከብሩ መንቀሳቀስና መፈጸም ይስተዋላል። ከዚህ ችግር በላይ ምንም ስለሌለ ለዚህ ተገዥነት ለዚህ ኃላፊነት መወጣት የሁሉንም ተቋማት የሁሉንም ዜጋ እና ማህበረሰብ ኃላፊነት ይጠይቃልና ህግ የማስከበር ስራው በዚህ ማዕቀፍ ውስጥ ተግባራዊ እንዲሆን እየተሰራ ነው። ከወጡ ህጎች እና መመሪያዎች መካከል በተለይ መቅደም ያለበት የትኛውን የሚለው ጥያቄ የሚነሳል በአንዳንድ የማህበረሰብ ወገኖች እና በተለይም በእምነት ተቋማት ላይ ወቅቱም የእምነት ሂደቱ በጣም የሚጠነክርበት ከመሆኑ ጋር ተያይዞ በተለይም በክርስትና እምነት ተከታዮች ዘንድ የጾም ወቅትም ከመሆኑ ጋር ተያይዞ የእምነት ተቋማት ላይ የተወሰደው እርምጃ በዛ መልኩ ከመወሰዱ ይልቅ በትራንስፖርት ላይ በገበያ ቦታዎች ላይ እንደነዚህ አይነት እርምጃዎች መወሰድ ሲኖርባቸው እምነት ተቋማት ላይ ትኩረት ማድረጉ ተገቢ አይደለም የሚሉ የህብረተሰብ ክፍሎች አሉና የህግ አወጣጡ የትኛው መቅደም ነበረበት የሚለው እንዴት ይታያል? ይህ ጉዳይ በመሰረቱ በገበያ አሰራርም በሃይማኖት ተቋማት የአማኞች አከባበር ስርዓትም የመንገድ ትራንስፖርት ስርዓቱም ሌሎቹም ቀደም ብለው በአስተምሮ ደረጃ ስራ እየተሰራባቸው በየተቋማቱ ያሉ የሚመለከታቸው አካላትም ያንን ተቀብለው እያስተማሩ ተግባራዊ እንዲሆን እያደረጉ ያለበት ሁኔታ ነው ያለው። ከመመሪያዎች አፈጻጸምና አዘረጋግ አኳያ አንደኛው ዘግይቶ ሌላው ቀድሞ ወደ ትግበራ አልተዘረጋም። ሁሉም አስፈላጊ የሆኑ የትራንስፖርት ስርዓታችን ምን ይሆን፣ የእምነት ተቋማት አከባበር ምን ይሆን፣ የቀብር ስነ ስርዓት አፈጻጸም፣ በኮቪድ-19 የደረሰን አደጋ እንዴት ይሄንን ተግባራዊ እናርግ፣ የግብይት ስርዓቶቻችን ምን ይሆኑ የሚለው ቀድሞ ተጀምሯል።
ያንን የተጀመሩ ስርዓቶች በህጉ በተቀመጠው አካሄድ መሰረት ተግባራዊ የማድረግና ያለማድረግ ልዩነቶች ተፈጥረዋል። ቀድሞ ባስተምሮ የተዘረጋውን ኋላ በህጉ አሟልቶ ደግሞ መመሪያዎች ተከታትለው ወደ ታች እንዲዘረጉና እነዛንም ተግባራዊ ለማድረግ የሚያስችል አሰራር ተዘርግቷል። እዛ ላይ ልዩነቶች ምንድናቸው ብለን ከወሰድን በሃይማኖት ተቋማት እውነት ለመናገር ቀደም ብለው በጉዳዩ ላይ ኃላፊነት ወስደው የጋራ ግንዛቤ ተፈጥሮ እጅግ አማኞችን በመታደግና ይህንን ወረርሽኝ ለመሻገር የሚያስችል ኃላፊነት የተሞላበት ስራ ሰርተዋል። ያንን እውቅና መስጠትና አክብሮት መቸር ይገባል ብዬ አምናለሁ። በሁለተኛ ደረጃ በትራንስፖርትም ሆነ በሌሎች የተጀማመሩ ስራዎች ግን ደግሞ ሙሉ በሙሉ በክልሎችና በፌደራል የተለያየ አፈጻጸም ስርዓት እንደዚሁ አጋጥሞ የነበረውን ወጥ የሆነ ስርዓት እንዲዘረጋ ለማድረግ በተጀመረው ያለው እንቅስቃሴም እንደዚሁ በጥሩ ደረጃ ተጀምረዋል ማለት ይቻላል። በግብይት ደረጃ እንግዲህ ግብይት ሲባል በጣም ብዙ ህዝብ አንድ ላይ የሚሰባሰብበትና በጣም የተለመዱ አካሄዶች ጎልተው የሚስተዋሉበት ስለሆነ፣ ሁለተኛ ደግሞ ይሄ የዓመት ባሉ ጉዳይ ደግሞ ተጨማሪ ያንን የግብይት መሰባሰብና ለበዓሉ ሲባል ስብስቡ በራሱ ተጽዕኖ እየፈጠረ ስለነበር በተቀመጠው በተሰጠው አስተምሮና ተግባቦት እና በተዘረጋው ስርዓት መሰረት በሁሉም ቦታ ላይ እኩል ተግባራዊ አልሆነም። በአንዳንድ ቦታ አዲስ አበባ ላይ ካየን እጅግ የሚገርም ለምሳሌ የእንስሳት ግብይት አካባቢ ላይ ካየን ወዲያው ነው የተቀመጠውን ስርዓት ተግባራዊ ሲያደርጉ የተስተዋለበት አለ። አንዳንድ ትልልቅ ገበያዎች ላይ ደግሞ የድሮ አይነት የተስተዋለበት አለ። የመመሪያዎች መቀዳደም ሳይሆን ያንን ተገቢ ግንዛቤ ተፈጥሮ ሁሉም እንዲመራበት ሁሉም እንዲፈጽመው ለማድረግ የተፈጠረ ክፍተት ነው። ተቋሞቹ ለምሳሌ የሃይማኖት ተቋማት አማኞቹ መሪዎቹ ሃይማኖት መሪዎቹ ራሳቸው ተቀብለው አማኙን አስተምረው በዚህ መልክ እንሂድ ብለው የሄዱበት በሚገርም ሁኔታ ተግባራዊ ሆኗል። ግብይት ላይ እንግዲህ እዛ ላይ ዋናውን አሰራር ሁሉም ተገንዝቦ የሚፈጽመው ካልሆነ በስተቀር አንድ ራሱን የቻለ ለየት ያለ ተቋም ሁሉንም አስገድዶ የሚፈጽማል ብሎ መውሰድ አይቻልም። ከዛ አኳያ ነው ገበያ ላይ በዓሉና ሌሎች ልማዶች ተዳብረው በሚፈልገው መልክ አንዳንድ ቦታ ላይ ያልሄደ ለሚቀጥለው ትኩረት የሚጠይቅ በሌሎች አካባቢዎች ላይ ደግሞ የተጀመረው አዎንታዊ ውጤት የታየበት ተጠናክሮ መስፋፋት ያለበት እንደሆነ መወሳት አለበት የምንለው። ምናልባት ጠንከር ያለ እርምጃ በግብይት ቦታዎች ላይ ጠንከር ያሉ እርምጃዎችን አለመውሰድ ክፍተቱ እንዲፈጠር እድል ፈጥሯል የሚባልም ነገር ይነሳል። በሌላ በኩል የህግ አስከባሪው አካል የግንዛቤ ደረጃ ምን ይመስላል? ራሱስ አውቆ ዜጋው እንዲጠነቀቅ ከማድረግ አኳያ እርምጃዎችን መውሰድና አዋጆች፣ ደንቦች ተፈጻሚ እንዲሆኑ ከማድረግ አኳያ የሚሰራው ስራ ምን ይመስላል? እንግዲህ ጠንከር ያለ እርምጃ መጀመሪያ ስለ አደጋው ስለ ወረርሽኙ ባህሪ መግባባት ግንዛቤ በጣም መሰረታዊ ጉዳይ ነው። ሁሉም ሰው እንዲገዛው ኃላፊነት እንዲወስድ ማድረግ ያስፈልጋል። በሁለተኛ ደረጃ ደግሞ አደጋውን ከተገነዘበ የአደጋ መውጫ መንገድ መፍትሄዎቹ ላይ ቆጥሮ ያንን እንዲቀበልና እንዲገዛበት ማድረግ ያስፈልጋል። በዚህ ደረጃ ከግብይት አኳያ ከተመለከት ነው ይሄ በመቆየት ሂደት ውስጥ የመዘናጋት ያልነው ነገር በግብይቶቹም ላይ ቤት አብዛኛው ሰው ሳይወጣ በቤቱ እንዲውል ይመከራል። የግድ የሚጠይቁ ሁኔታዎች ደግሞ በስርዓት ራሱን ጠብቆ እንዲወጣ ይመከራል። ወደ ግብይት ሲባል ሁሉም ሰው ተንጋግቶ እንዲሄድ ሳይሆን የግድ ለግብይት የሚያስፈልገው ከግብይት መቅረት አይቻልም። ለግብይት የሚያስፈልገውን ከአንድ ቤተሰብ አንድ ሰው የግድ በሚጠይቀው የግብይት ስራ ያንን በተጠበቀው ስርዓት መሰረት ግብይቶ እንዲመለስ ይጠበቃል። እዛ ላይ እስካሁን ባሉት አካሄዶች አብዛኛውን ማስተማር፣ ግንዛቤ መፍጠር፣ የተከለከለው ምንድነው፣ ግዴታ የተጣለበት ምንድነው እያለ ያንን ሊያከብር የሚችልበትን ግንዛቤ እንዲፈጥር ነው። እላፊ የሚያልፉትንም ወደ ህግ ማስከበሩ ላይ አለፍ ብሎ ሰፋ ያለ እርምጃውን በመውሰድ ሳይሆን እዛው ላይ የማስተካከያ ስራዎች እዛው ላይ የስራ ላይ ህግ ማስከበር ስራ እንዲፈጸም በዛ ላይ ያተኮረ ነው። በዚህ ርቀት የተሰሩ ስራዎች ለጸጥታ አካሉም በጣም ፈታኝና ብዙ ያደከሙ ስራዎች ተሰርተዋል። በአብዛኛውም
የተዛባውን ነገር ሄዶ አንቆ ወደ የሚፈለገው በመውሰድ ሳይሆን ቦታው ላይ ያል የተሳሳተውን ያርማል፣ አስተካክሎ እንዲሄድ ያደርጋል። ሲደገም እርምጃውን ይወስዳል። በእነዚህ የማስተማርና ሕግ የማስከበር ቅብብሎች ላይ ያተኮረ እርምጃ ነው የቆየንበት። ከአሁን በኋላ በዚህ መልክ መቀጠል አይቻልም። ተመጣጣኝ የሆነው አፈጻጸም ጠበቅ ብሎ ስራ ላይ መዋል ይኖርበታል። የሕግ አስከባሪ አካላት መጀመሪያ ራሳቸውን እንዲጠብቁ፣ ራሳቸው ዜጎች ናቸው፣ ሰዎች ናቸው፣ ተጠቂ ናቸው። ሁለተኛ ደግሞ ሕጉን ለማስከበር የሚያስችል ግንዛቤ ኖሯቸው ኃላፊነታቸውን እንዲወጡ፣ የከፋ ነገር ቢኖር ደግሞ የከፋውን ለመሸከም የሚያስችል ቁመና እንዲኖራቸው ማድረግ ነው። በዛ ላይ የተሰጡ ስልጠናዎች፣ ዝግጅቶች አሉ። ምናልባት ከመመሪያዎች አኳያ በቅርብ ጊዜ ተሻሽለው ተሟልተው የወረዱትን ያፈጻጸም መመሪያዎች የበለጠ ግንዛቤ እንዲኖራቸው ያን ተከትለው እንዲፈጽሙ ቀጣይነት ያለው ስራ እንዲኖር ይጠበቃል። በትራንስፖርት ዘርፍ የተወሰደውን እርምጃ እናንሳና እዚህ ጋር ምናልባት በከተሞች አካባቢ ያለው የከተማ የውስጥ ለውስጥ እንቅስቃሴ በጥሩ ደረጃ ተግባራዊ የሆነ ነው ማለት ይቻላል። ነገር ግን አገር አቋራጭ ትራንስፖርት አገልግሎቱ ከተቋረጠ በኋላ ድጋሚ እንዲፈቀድ መደረጉ በተለይም የፋሲካ በዓልን አስታኮ እንዲፈቀድ መደረጉ በተለያዩ አካላት ጥያቄን እያጫረ ይገኛል። ቫይረሱ ስርጭት ከከተሞች ወደ ተለያዩ አካባቢዎች እንዲስፋፋ ከማድረግ አኳያ ሚና ይኖረዋል ይባላል እና ለምንድን ነው የተፈቀደው? ከትራንስፖርት አኳያ እንግዲህ ወረርሽኙን ለመከላከል በተቀመጠው ማዕቀፍ ውስጥ የትራንስፖርት እንቅስቃሴ እንዴት ነው የሚመራ የሚለው ራሱን የቻለ ግልጽ የሆነ አካሄድ ይፈልጋል። በመጀመሪያዎቹ ሳምንታት ለሕዝብ ይፋ እንዳደረግነው የምናስታውስ ከሆነ ከትራንስፖርት አኳያ በክልሎችና በፌዴራል መካከል በአገር አቋራጭ አሰራር ያለመጣጣምና ወጥነት ይጎላል። ህብረተሰቡ በዛ ላይ ተጎላላ ችግሮች ተፈጠሩ፣ ወጥ እናድርገው ብለናል። በሁለተኛ ደረጃ የሚፈለገው በብዛት ከቤት አለመውጣትን ነው። የሚፈለገው በብዛት ወደ ጉዞ አለመውጣትን ነው። ስለዚህ የጉዞ እዚህ ሀገር አሁን ባለን ተጨባጭ ሁኔታ እስካሁን ባለው ሙሉ በሙሉ ክልከላ የሚባለውን ነገር አልተመረጠም። ከማህበረሰባችን ከአጠቃላይ አገራዊ ሁኔታችን ተነስተን ከክልከላ በመለስ ለመከላከል የሚያስችሉ ዘዴዎች ምንድናቸው የሚባሉት ተቆጥረው ተቀምጠዋል። ትራንስፖርት አንደኛ በፌዴራልና በክልል በአገር አቋራጭ ወጥ የሆነ ስርዓት ሊኖረው ይገባል። ሁለተኛ በአገር አቋራጭ የሚኖረው የየዕለት እንቅስቃሴ ከዚህ በፊት የነበሩትን ህዝብ የሚያመላልሱ የአገር አቋራጭ የትራንስፖርት አውቶቡሶችን ቁጥር የመቀነስ ስራ ነው፣ በቀን የሚወጣው። ሁለተኛ ደግሞ አንድ አገር አቋራጭ አውቶቡስ ሊጭነው የሚገባውን በግማሽ መቀነስ ነው። ስምሪት የሚያደርገውን አውቶቡስ ቁጥር ከተቀነሰ አንድ አውቶቡስ የሚጭነው ቁጥር ተቀነሰ፣ በተዘዋዋሪ የተጓዥን እንቅስቃሴ መግታት ማለት ነው። ብዙ አለ እጅግ በጣም አስፈላጊ የሆነ ግን ደግሞ እንደ ድሮ በተለመደው መሄድ ደግሞ አይጠቅምንም። ስለዚህ በክልልና በፌዴራል ተጣጥሞ በዚህ አቅጣጫ ተግባራዊ እንዲሆን ካለፉት አካሄዶች ትምህርት ተወስዶ አሁን የተሻለ ስርዓት ተዘርግቷል። ያ ይቀጥላል ማለት ነው፣ ትክክለኛ መንገድም ስለሆነ። በከተሞችም እንደዚሁ በተለይ አዲስ አበባን ከወሰድን እጅግ ከፍተኛ የሆነ መጨናነቅ፣ የትራንስፖርት ራሱ እጥረቱ አለ። ከጠቅላላ ተጠቃሚው ጋር ይህን ነገር አጣጥሞ ተግባራዊ ማድረግ ያስፈልጋል። በተቻለ መጠን አሁንም አለመውጣት። ሁለተኛ የግድ ለመንግስት ስራ የሚወጡ ለተለያዩ ስራዎች የሚወጡ ካሉ ደግሞ በተቀመጠ የትራንስፖርት ስርዓት መጠቀም። በሶስተኛ ደረጃ ለቀላልም ለመለስተኛ ነገርም እየወጡ የሚያጨናንቁ ስላሉ ያንን የሚቀንስ የተለያዩ ገደቦች ተግባራዊ ማድረግ ያስፈልጋል። እዚህ ላይ የተጀመረው አካሄድ የበለጠ ተግባራዊ እንዲሆን እንዲሟላ ማድረግ ያስፈልጋል። የከተማ የተሽከርካሪዎች ቁጥር በተወሰነ ደረጃ እንዲቀንስ ሲቀመጥ የትራፊክን መጨናነቅ የመቀነስ ጉዳይ ነው ወይ ብሎም የሚያነሷል። የሚፈለገው አብዛኛው ሰው ወደ ተለያየ ቦታ እንቅስቃሴውን እንዲቀንስ ማድረግ ነው። አንዱ መንቀሳቀሻ መንገድ ተሽከርካሪ ነው። ተሽከርካሪ የሚይዘው ይቀነሳል፣ የሚወጣውን በተወሰነ ደረጃ ያ ትንሽ ገደብ እንዲደረግ ይደረጋል። እነዚህ ተጠራቅመው እንቅስቃሴያችንን እንገድባለን። በየቤታችን ማድረግ ያለብን እናደርጋለን።
እንደ በሽታው እንደ ወረርሽኙ ባህሪ ደግሞ ተመጣጣኝ አፈጻጸም ወደፊትም ተግባራዊ እናደርጋለን ማለት ነው። ይቅርታ ላቋርጦትና እዚህ ጋር አያይዘው እንዲያነሱልኝ የምፈልገው በተለይ አሁን በቅርብ ጊዜ ከተወሰኑ ውሳኔዎች መካከል አንዱ በከተማ ውስጥ የቤት መኪኖች እንቅስቃሴ በሙሉ ቁጥርና በጎደሎ ቁጥር በተለያዩ ቀናት እንዲወጡ የሚደረገው ውሳኔ ይታወሳል እና ምናልባት የቫይረሱን ስርጭት በምን ያህል ደረጃ ሊቀንስ ይችላል? በርካታ ሰዎች የግል ተቋማት ላይ ተቀጥረው የሚሰሩ ሰዎች በራሳቸው ተሽከርካሪ እየተንቀሳቀሱ የሚሄዱ የሚወጡ አሉና እነሱ ላይ ስራቸው ላይ ጫና ከማሳደር አኳያ እንዴት ታይቷል? በቅርብ ጊዜ የወጣው መመሪያ ቀደም ሲል ከነበሩት አሰራሮች ግብአቶችና ልምዶችን ወስዶ በተቻለ መጠን ለአሁኑ ጊዜ የሚመጥን የመከላከል የመቆጣጠር አቅም ሊፈጥር እንዲችል ተደርጎ እየተዘጋጀ ነው። በዛ ላይ በከተማ ደረጃ አሁንም በሙሉ ቁጥርና በጎደሎ ቁጥር ስርዓት መዘርጋት ለግል ተጠቃሚዎች ምናልባት ይሄ አሁንም እንቅስቃሴን የመግታት በቤት እጅግ አስገዳጅ ባልሆነ ጉዳይ በቤት የመዋልን አማራጭ የማበረታታት አካሄድን ተግባራዊ ከምናደርግባቸው ተጽዕኖ መፍጠሪያ መንገዶች አንዱ ይሆናል በሚል ነው ማለት ነው። አንድ ነገር መውሰድ ያለብን ለምሳሌ አዲስ አበባን ሎክዳውን እናርግ ቢባል ምንም አይነት እንቅስቃሴ አይኖርም። አሁን ግን ሙሉ በሙሉ አይዘጋም። በተወሰነ እንቅስቃሴ ውስጥ ወረርሽኙን ለመከላከል የሚያስችለን የምንቆጠባቸውን አካሄዶች እንከተላለን ማለት ነው። በዛ ላይ በጭነት አቅም፣ በስምሪት አይነት እና በሌሎች እንቅስቃሴዎችን በሚገቱ ሁኔታዎች ላይ ተግባራዊ ማድረግ ያስፈልጋል ማለት ነው። በዓለም ላይ ካለው ልምድና አሁን እኛ ሀገርም እየተስፋፋ ካለው የወረርሽኝ ባህሪ አኳያ እንዲህ አይነት አፈጻጸሞች በጣም ወቅታዊና ተገቢነት ያላቸው እንቅስቃሴን ለመግታት የሚያስችሉ እንቅስቃሴ መግታት ሲባል ደግሞ እያንዳንዱ የሚወጣው ሰው ብቻ ሳይሆን ሕግ አስከባሪ አካሉ ለመቆጣጠር የሚያስችለውን አቅም ለመፍጠርም ስለሚያስችል ማለት ነው። የሀገር አቋራጭን እንዴት አድርገን ለመቀነስ ለመገደብ እንደሞከርን አስቀምጠናል። ከተማ ውስጥ ያለን እንቅስቃሴም ከዚህ አኳያ ለመገደብ የሚያስችሉ አማራጮችን እንከተላለን። ሕግ አስከባሪ አካላት ለመቆጣጠር የሚያስችላቸውን ጫና እንቀንስና ተመጋጋቢ ሆነው ይህንን አደጋ ለመሻገር የሚያስችል አቅም እንፈጥራለን። እዛ ላይ የሚፈጠሩ የተለያዩ ፐርሰናል ጫናዎች፣ የፕሮግራም መዛባት ጉዳዮች ሊያጋጥሙ ይችላሉ። ሆነን ለመናገር ግን ከዋናው አደጋ ጋር ሲመዘን ይሄ በጣም መለስተኛና ጊዜያዊን ችግር ተቋቁሞ ዋናውን ችግር ለመሻገር የሚያስችል መፍትሄ ላይ ሁላችንም መሰለፍ ይኖርብናል ማለት ነው። በጣም አመሰግናለሁ። ሌሎች ጥያቄዎችን ይዤ እመለሳለሁ። አሁን ወደ አቶ አህመድ ልመለስና ምናልባት የወረርሽኙ በዓለም አቀፍ ደረጃ የዓለምን ኢኮኖሚ በከፍተኛ ሁኔታ የሚጎዳ እንደመሆኑ መጠን በተለይ በሀገር አቀፍ ደረጃም የተቀመጠው ነገር ምን ይመስላል? እንደ ስጋትም የተቀመጠው ነገር ማለት ነው። ጥናትም ተጠንቶ ከሆነ በእናንተ ተቋም በኩል የዓለም የገንዘብ ተቋም አይኤምኤፍን ጨምሮ የተለያዩ አካላት ጥናቶችንም ግምቶችንም እያስቀመጡ ይገኛሉ እና እንደ ሀገር ኢኮኖሚ ላይ ምን ያህል ጫና ሊያሳድር ይችላል? በየትኛው መስክስ ነው ከፍተኛ ጫና ሊያሳድር የሚችለው የሚለውን ነገር እስቲ እናንሳ። ጥሩ አመሰግናለሁ። እንግዲህ የኮሮና ወረርሽኝ ከበሽታነቱ በተጨማሪ በጣም አሳሳቢ የሚያደርገው እና ትልቅ በሽታ የሚያደርገው ኢኮኖሚ እንቅስቃሴ የሚገድብ መሆኑ ነው። የመደበኛ ወረርሽኝ ሳይሆን ወረርሽኙ የሰዎች ንክኪ ምክንያት የሚተላለፍ ስለሆነ በሽታውን ለመዋጋት የሚደረገው ጥረት እንቅስቃሴን ይገድባል። እንቅስቃሴ በሚገድበት ጊዜ ደግሞ በከፍተኛ ደረጃ ኢኮኖሚ የሚጎዳ መሆኑ ነው። ስለዚህ በዓለም ደረጃ የኢኮኖሚ ጉዳት ሲከሰት በወረርሽኝ ምክንያት ይሄ በጣም እጅግ ከፍተኛው ነው ማለት ነው። ከግሬት ዲፕሬሽን ከሚባለው ጊዜ ወቅት ጀምሮ እስካሁን ባለው ጊዜ ከፋይናንሻል ክራይሲሱም በተጨማሪ አሁን ዓለም የገባችበት የኢኮኖሚ ቀውስ እጅግ በጣም ውስብስብ እና ከፍተኛና ሁሉንም የኢኮኖሚ ዘርፍ የሚነካ መሆኑ ነው። በእኛ ሀገር ላይ በዋነኛነት ተጋላጭ የምንሆንበት በሁለት መልኩ ነው። አንደኛው የሀገር ውስጥ የኢኮኖሚ እንቅስቃሴ ነው። መንግስት በሚያወጣቸው መመሪያዎችና በሚደረጉት ጥንቃቄዎች የኢኮኖሚ እንቅስቃሴው ከሰዎች እንቅስቃሴ ጋር የተሳሰረ ስለሆነ ከዛ ጋር የሚመጣ የኢኮኖሚ መቀዛቀዝ ማለት ነው። ሁለተኛው ደግሞ ከውጭ ንግድ ጋር ባለን ግንኙነት ነው። በሌሎች አገሮች የሚኖረው የኢኮኖሚ ቀውስ ወደኛ ሀገር ይዛመታል ማለት ነው። ስለዚህ ኤክስፖርታችን ላይ
ከፍተኛ አደጋ አስከትሏል። ለምሳሌ የአበባ ምርት ኤክስፖርታችን በከፍተኛ ደረጃ ቀንሷል። የተወሰነ ደረጃ አሁንም አለ፣ ግን ከነበረው በጣም ነው የቀነሰው። እንዲሁም ከኢንዱስትሪ ፓርኮች ኤክስፖርት ስናደርግ የነበረው አልባሳት በከፍተኛ ደረጃ የቀነሰበት ሁኔታ ነው ያለው። እንደውም ቆሟል ማለት ይቻላል። ስለዚህ ኤክስፖርት ላይ ከፍተኛ ጉዳት አስከትሏል ማለት ነው። በሁሉም የኤክስፖርት ዘርፍ አይደለም። ቡና አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው። እንደ ዲማንዱ መቀነስ እንደ ሎጂስቲክስ ሰንሰለቱ ውስጥ ያለው ችግር ጋር የተያያዘ ነው ማለት ነው። ከዛ ጋር ተገናኝቶ ደግሞ የአየር መንገዳችን ነው። የአየር መንገዳችን እንቅስቃሴ በከፍተኛ ደረጃ ተገድቧል። ከዛ ጋር ተገናኝቶ ከፍተኛ ሆነ ገቢ ያጣንበት ሁኔታ ነው ያለው። ከዚህ ጋር ተገናኝቶ ደግሞ የቱሪዝም እንቅስቃሴ በከፍተኛ ደረጃ መጎዳቱ ነው። ሆቴሎች እና ቱር ኦፐሬተሮች በጠቅላላ በቱሪዝም ሰንሰለት ያሉ የኢኮኖሚ ተዋናዮች በከፍተኛ ደረጃ ነው የኢኮኖሚ ጉዳት ውስጥ የገቡት ማለት ነው። የገቢ መቀነስ፣ የስራ ማጣት የተከሰተበት ሁኔታ ነው ያለው። ስለዚህ በዚህም በከፍተኛ ደረጃ ተጋላጭ ሆንበት አለ። ከዚህ በተጨማሪ ሬሜታንስ ነው፣ ሐዋላ ውጭ ሀገር ያሉ ኢትዮጵያውያኖች ከሚሰሩት ስራ በየጊዜው ለቤተሰቦቻቸው ድጎማ ይልካሉ። በሌሎች አገሮች ያለው የኢኮኖሚ ችግርና የእንቅስቃሴ መገደብ ወደ ሀገራችን የሚላከውንም የሐዋላ መጠን የቀነሰበት ሁኔታ ነው ያለው ማለት ነው። ስለዚህ በአጠቃላይ የሀገር ውስጥ ኢኮኖሚ መቀዛቀዝ እንዲሁም ከውጭ ንግድ መቀዛቀዝ ጋር ተገናኝቶ በኢኮኖሚያችን ላይ ጉዳት እያስከተለ መሆኑ ይታወቃል። በአጠቃላይ ከአመት እድገታችን ከ2 እስከ 3% እድገት መቀነስ እንደሚያስከትል ኦልሬዲ በፕላን ኮሚሽን በተደረገው ጥናት መሰረት የተረጋገጠበት ሁኔታ ነው ያለው። እንግዲህ አመቱን በሙሉ ጥሩ ተጉዘን ከዚህ ወር ጀምሮ ነው ኢምፓክቱ በከፍተኛ ደረጃ የመጣው። የቻይና በወረርሽኝ 3 ወር በፊት በተከሰተ ጊዜ ጀምሮ የተወሰነ ምልክቶች ነበሩ። አሁን ግን ከፍ ያለበት ሁኔታ ነው ያለው። ስለዚህ ከ2 እስከ 3% የእድገት መቀነስ ያስከትላል ማለት ነው። ከተያዘው እቅድ ነው ወይስ ባለፈው አመት ከተመዘገበው የእድገት መጠን ነው? ከተያዘው እቅድ ነው። ከተያዘው እቅድ 2 እስከ 3% ዝቅ እንደሚል በእኛም ጥናት የተረጋገጠው ነው። በትላልቅ ዓለም አቀፍ ተቋማትም በና አይኤምኤፍም በወርልድ ባንክም ተመሳሳይ መልኩ በጥናት የተረጋገጠ ነው ማለት ነው። ይሄ እንግዲህ ሁሉንም የኢኮኖሚ ዘርፍ ይነካል። የተወሰኑትን በዋነኛነት በጣም ይነካል። ቅድም የዘረዘርኳቸው ማለት ነው። ግብርና፣ የአርሶ አደሩ የአርብቶ አደሩ የግብርና ስራ፣ መደበኛው ግብርና ስራ በአብዛኛው በዚህ አደጋ ተጋላጭ አይደለም በሚል ታሳቢ ነው እስካሁን ድረስ ይሄድ ነው። ለምን በሽታውም ወደ ገጠር አልገባም። የገጠር የኢኮኖሚ እንቅስቃሴ ደግሞ በዋነኛነት ለዚህ ተጋላጭ አይደለም። ስለዚህ በዚህ ደረጃ የመቋቋም አቅማችንን ሪሌቲቭሊ ከፍ ያደርገዋል ማለት ነው። በመንግስት የሚሰሩ የተለያዩ የልማት ፕሮጀክቶች እና አገልግሎቶች እንዳሉ ተጠናክሮ የሚቀጥሉ ነው የሚሆኑት። ስለዚህ ከዚህ ጋር ደግሞ ተጋላጭነት የሚቀንስበት ሁኔታ ነው ያለው። እንዲሁም በሎጂስቲክስ ሰንሰለት ያለን እንቅስቃሴም እስካሁን ድረስ ችግር የገባበት ሁኔታ የለም። ከጅቡቲ ጋርም ያለን ግንኙነት በጣም ጥሩ ነው ያለው። የፍሰቱም የሎጂስቲክስ ፍሰቱም ምንም ችግር ሲያጋጥም የነዳጅም የእቃዎች ፍሰትም በነበረው መልኩ አሁንም እንደቀጠለ ያለው የበለጠ ተጠናክሮ እንዲቀጥል የተለያዩ የጋራ ክትትል ስራዎች በሁለቱ ሀገር መንግስታት የተሰራ ነው ማለት ነው። ስለዚህ ከዚህ በተጨማሪ የመንግስት ገቢም ቀንሷል። የመንግስት ገቢም የመቀነስ አዝማሚያ ያለው። ስለዚህ እነዚህን በሙሉ ተጋላጭነቶች ለመቀነስ የማቋቋም አቅማችንን ለማሳደግ በተለይ ደግሞ ለጤናና ለሰብአዊ እርዳታ የሚደረገውን እንቅስቃሴ የበለጠ ለማጠናከር ቅድም እንደገለጽኩት የአስቸኳይ ጊዜ የጤናና የምግብ እና ተያያዥ ድጋፎች አቅርቦት እቅድ ተዘጋጅቶ ተግባራዊ መደረግ ጀምረዋል። እንዲሁም ኢኮኖሚውን መቋቋም የሚያስችሉ ስራዎች ለመስራት ራሱን የቻለ የኢኮኖሚክ ሪስፖንስ ፕላን ተዘጋጅተዋል። በዚህ ዙሪያም የሀገር ውስጥንም የውጭ ሀብት የማሰባሰቡ ስራም ተጠናክሮ የቀጠለበት ሁኔታ ነው ያለው። እስካሁን ድረስ በዚሁ ሁኔታ በተለይ ምርት እና ምርታማነት እንዲሁም ልውውጥ እየተካሄደ ነው። ይህንን በሽታ መዋጋት ያለብን ማለት ነው። ከፍተኛ ጥንቃቄ ማድረግ አለብን። አካላዊ ርቀት መጠበቅ አለበት። ጥንቃቄ መደረግ ያለባቸው ጉዳዮች በሙሉ ተጠናክሮ መቀጠል አለባቸው። ግን ምርት አቁመን ልውውጥ አቁመን በሽታውን መዋጋት አንችልም። የኛ ሀገር ድህነት በጣም ከፍተኛ ነው። የመንግስት አቅም የተወሰነ ነው። ስለዚህ በሽታውን የምንዋጋው የማምረት ስራችንን ሙሉ ለሙሉ አቁመን ሳይሆን የማምረት ስራችንን ቀጥለን መሆኑን ከግንዛቤ መወሰድ አለበት ማለት ነው።
ጥሩ። ይህ ወቅት እንግዲህ እንደሚታወቀው ሀገሪቱ በተለይ የሀገሪቱን ኢኮኖሚ ከማሻሻል አኳያ ሀገር በቀል የኢኮኖሚ ማሻሻያ እና ሌሎች የኢኮኖሚ ማሻሻያ ስራዎችን ተግባራዊ እያደረገች ያለችበት ወቅት ነው። ይህም የሁለተኛው የእድገትና ትራንስፎርሜሽን እቅድ የሚገባደድበት እንደመሆኑ መጠን ሀገሪቱም ደግሞ አዲስ የለውጥ ምዕራፍ ላይ እንደመሆኗ መጠን የዚህ ቫይረስ መከሰት ኢኮኖሚ ላይ የሚያስከትለው ጫና ይኖራል እና ያንን ከመቀልበስ አኳያ ሌሎች የተያዙ አማራጮች ይኖራሉ። እንግዲህ በዋነኛነት የአገር በቀል የኢኮኖሚ ሪፎርም ፕሮግራማችንን ተግባራዊነት አስቀጥለን ነው ይህን ስራ የምንሰራው ማለት ነው። እንግዲህ የአገር በቀል ኢኮኖሚ ሪፎርሞች ላይ የተቀመጡት ግቦች በተወሰነ ደረጃ ሪቫይዝድ ይሆናሉ ማለት ነው። እነዚህ አመልካቾች ከኢንፍሌሽን ጋር የተገናኘ፣ ከመንግስት ገቢ ጋር የተገናኘ፣ ከእድገት መጠን ጋር የተገናኘ፣ ከኤክስፖርት እናገኛለን ብለን ያልነው መፈጠር ያለበት የስራ እድል መጠን ብለን ካስቀመጥናቸው ዋና ዋና ግቦች መሰረት እንዲሁም የማክሮ ኢምባላንሱን አርመን ወደ ተረጋጋ ማክሮ ሁኔታ መግባትና ወደ ፈጣን እድገት ጎዳና መሻገር ያለውን እቅድ ላይ በተወሰነ ደረጃ ጫና ያስከትላል ማለት ነው። ከሌሎች አገሮች ሲነጻጸር የኛ ተጋላጭነት እስካሁን ባለው ትንታኔ መሰረት የተሻለ ነው ማለት ይቻላል። ሌሎች አገሮች ተጋላጭነታቸው በጣም ከፍተኛ ነው። የወሰዱትን ሜዠርስ በሽታውን ለመከላከል ልውውጥ ያቆሙበት፣ ምርት ያቆሙበት ሁኔታም አለ። በእኛ ሀገር ግን ይሄ መሆን የለበትም። ኦልሬዲ በከፋ ድህነት ውስጥ ነው ያለነው። ከፍተኛ የሆነ ማክሮ ኢምባላንስ ነበረ። ይሄን ለማረም በጣም ጤናማ የሆነ ኢኮኖሚ ፖሊሲን በመንደፍ ስኬታማ ስራ የተሰራ ባለበት ወቅት ነው የመጣው። ስለዚህ ሁለቱንም አጣጥመን አንድ ላይ ማስኬድ ነው የሚገባን ማለት ነው። ስለዚህ ዋናው የመንግስት ርብርብ በሽታውን መዋጋት፣ በሽታውን ከመዋጋት እኩል ደግሞ የኢኮኖሚ ምርትና ምርታማነት እንዲሁም ልውውጡን ተጋላጭነታችንን በሚቀንስ መልኩ የበለጠ መስራት፣ ለቀጣይ እድገት ምዕራፍና ብልጽግና ደግሞ ተገቢውን ጥንቃቄ ባለው መልኩ መሻገር በሚል ደረጃ ነው የተያዘው ማለት ነው። የሀገሪቱን ኢኮኖሚ በዋናነት የተሸከሙ ተቋማት አሉ። ለምሳሌ ያህል ብናነሳ የኢትዮጵያ አየር መንገድ አለ። በዓለም አቀፍ ደረጃ ሀገሪቱን ከማስተዋወቅ ባሻገር የሀገሪቱን የኢኮኖሚ የጀርባ አጥንት እንደሆነም ይነሳል በተለያዩ አጋጣሚዎች እና አየር መንገዱ በቅርቡ ባወጣው መግለጫ በተለይ የቫይረሱ ስርጭት ቆይታው ከዚህ በኋላም ኢኮኖሚ ላይ እንዲሁ ተጽዕኖ እያሳደረ የሚቀጥል ከሆነ ከዚህ በኋላ ላሉት 3 ወራትና ከዚያ በላይ ራሱን ችሎ ሊቆይ እንደሚችል ሊቋቋም እንደሚችል አንስቷል። ከዚያ በላይ ከሆነ ግን የመንግስትን ድጋፍ ሊፈልግ እንደሚችልም መጥቀሱ ይታወቃል በስራ አስፈጻሚው አማካኝነትና ሌሎች ተቋማትም እንደዚሁ መሰል ተቋማት አሉ። በመንግስት በኩል እነዚህን የኢኮኖሚ ፈርጥ የሚባሉ ተቋማት ከመደገፍ አኳያ የቫይረሱ ወረርሽኝ ቆይታው እየተራዘመ በሄደ ቁጥር ምንድን ነው የተያዘው? እንግዲህ ለአየር መንገድ ብቻ ሳይሆን አጠቃላይ በዚህ በኮሮና ቫይረስ አደጋ ውስጥ የሚገቡ ሴክተሮች ተለይተዋል። ከሴክተሩም ዋና ዋና ተዋናዮች ጋር ሰፊ ውይይት ነው የተደረገው። ለምሳሌ ልክ የዛሬ 1 ወር ተኩል አካባቢ ከኤክስፖርተሮች ጋር፣ ከግብር ከፋዮች ጋር፣ ከከፍተኛ ግብር ከፋዮች ጋር እንዲሁም ከኢንዱስትሪ አምራቾች ጋር፣ ከኢንዱስትሪ ፓርክ ኢንቨስተሮች ጋር እንዲሁም ለሆቴልና ቱሪዝም ዘርፍ የተሰማሩ በዛ ንግድ ሰንሰለት ውስጥ ያሉትን የኢኮኖሚ ተዋናዮች በሙሉ የማወያያ ስራ በከፍተኛ ደረጃ ተሰርተዋል። በሁሉም ሴክተሮች ተጋላጭ የሚሆኑባቸው ዋና ዋና ጉዳዮች በሚገባ ተለይተዋል። የኢኮኖሚክ ሪስፖንስ ፕላንም ተዘጋጅተዋል። በዚሁ መሰረት ለምሳሌ ለዚህ አደጋ ተጋላጭ ይሆናሉ የሚባሉ ሴክተሮችን በግል ንግድ ባንኮች በኩል 15 ቢሊዮን ብር የብድር አቅርቦት በብሔራዊ ባንክ በኩል እንዲመቻች ተደርገዋል። ከዛ በተጨማሪ ደግሞ የኢትዮጵያ አየር መንገድም እንዳልከው አቅሙ ከፍተኛ ነው። የመቋቋም አቅሙም ሪሌቲቭሊ ጠንካራ ነው። አሁንም ቢሆን ከመንገደኞች ጉዞ አገልግሎት እጦት ያጣውን ከካርጎ እና በቻርተር ፍላይትን የበለጠ በማጠናከር የተወሰነ የመቋቋም ስራውን እየሰራ ነው ያለው። አየር መንገድ እንግዲህ የኢትዮጵያ ብቻ ንብረት አይደለም። ያው አፍሪካን በጠቅላላ የሚያገናኝ አፍሪካን ከዓለም ጋር የሚያገናኝ ግዙፍ ተቋም ነው። ስለዚህ ትላልቅ የዓለም አቀፍ ተቋማት እንደነ ወርልድ ባንክ ያሉ ኢንተርናሽናል ፋይናንሻል ኮርፖሬሽን የሚባሉ ድርጅቶችም ለማገዝ ዝግጁነታቸውን አሳይተዋል። ስለዚህ እነዚህ ዓለም አቀፍ ተቋማት የአፍሪካ ልማት ባንክም በኩል ተጨማሪ ድጋፎች የመንግስትም ድጋፍ ታክሎበት ለአየር መንገዱ የሚሰጥበት ሁኔታ የተመቻቸ ነው ያለው። ስለዚህ አየር መንገድ ይሄንን አስቸጋሪ ሁኔታ ተቋቁሞ መውጣት ይችላል የሚል ግምት እምነቱም አለ። በመንግስትም መደረግ ያለበት ድጋፎች ቅድመ ዝግጅት እየተደረገበት ያለበት ሁኔታ ነው ያለው። በሁሉም ሴክተር ነው መንግስት ድጋፍ እያደረገ ያለው። ለምሳሌ የኮሮና ምርት ጋር የተገናኙ አምራች ተቋማት ግብአት ለማስገባት ከቀረንጻ እንዲያስገቡ መፍቀድ፣ የውጭ ምንዛሪ በአፋጣኝ እንዲያገኙ የማድረግ ቅድመ ሁኔታ የመስጠት ጉዳይ፣ እንዲሁም የውዝፍ ግብር ያለባቸው
በተለይ በዚህ የኮሮና ወቅት ከፍተኛ አደጋ ውስጥ ለገቡ ሴክተሮች ደግሞ ከግብር ጋር የተገናኙ ተጨማሪ እገዛዎች፣ የቫት ክፍያ ጊዜ የማራዘም ጉዳዮች አሁን ለመንግስት ቀርቦ ይገኛል። በመንግስት ሲወሰን የሚሰጣቸው ነው የሚሆነው ማለት ነው። ከታክስና ከግብር ጋር የተገናኙ ተጨማሪ ድጋፎች በቅርቡ መንግስት ለህዝቡ ይፋ ባደረገ መልኩ ድጋፎች የሚኖሩበት ሁኔታ ነው የሚኖረው ማለት ነው። ስለዚህ አሁን ያጋጠምን አደጋ በመንግስት በኩል መደረግ ያለበት ደረጃ በደረጃ ነው የሚደረገው ማለት ነው። ሁሉንም የመንግስት ኢንተርቬንሽን በአንድ ጊዜ አሟጠን አንጠቀምም። እንደ ችግሩ አይነትና ውስብስብነትና ሁኔታ በየወቅቱ የተለያዩ መፍትሄ እርምጃዎች የሚወሰዱበት ሁኔታ ነው ያለው። እስካሁን ባለው ጥሩ እርምጃዎች ተወስደዋል። አሁንም ተጨማሪ እርምጃዎች ለመንግስት ቀርበው የሚወሰኑበት ሁኔታ ነው ያለው። ከዚህ በተጨማሪ ለማህበራት፣ ኮኦፐሬቲቭስ፣ ለአነስተኛና ጥቃቅን ተቋማት እንዲሁም ለማይክሮ ፋይናንስ ተቋማት ደግሞ እስከ 4.5 ቢሊዮን ብር የብድር አቅርቦት ለማድረግ በብሔራዊ ባንክና በኢትዮጵያ ልማት ባንክ በኩል ድጋፍ ለመስጠት ተጨማሪ ዝግጅት የተካሄዱበት ሁኔታ ነው ያለው። በቅርቡ በብሔራዊ በኩል ይፋ የሚሆን ነው የሚሆነው። ስለዚህ መንግስት ሆሊስቲክ የሆነ የተሟላ የሚጎዱ ሴክተሮችን ለመደጎም የሚያደርገውን ድጋፍ አጠናክሮ የሚቀጥል ነው የሚሆነው። ይህ እንግዲህ ደረጃ በደረጃ በየጊዜው የሚወሰድ እርምጃ ነው የሚሆነው። ዋናውና ትልቁ ነገር ምርታማነትን፣ ምርት ማምረትን እና ልውውጥን በሽታውን ከመዋጋት ጎን ለጎን አብረን ማስኬድ ያለብን መሆኑ በዚህ ደረጃ ነው ተጋላጭነታችንን በከፍተኛ ደረጃ ቀንሰን ለቀጣይ የእድገት ምዕራፍ ከወዲሁ መዘጋጀት ያለብን ማለት ነው። አመሰግናለሁ። ጥሩ። ከዚሁ ከምጣኔ ሀብት ጉዳዮች ሳንወጣ በተለይም በዓለም አቀፍ ደረጃ ኢትዮጵያ ከተለያዩ ሀገራት ጋር በብድርም በተለያዩ ድጎማ በጀትም ግንኙነት አላት። በተለይ አበዳሪ ተቋማት ጋር ከሀገራት ጋርም እንዲሁ ያላት ወዳጅነት በዚሁ የሚገለጽ ነውና የዓለም አቀፍ የገንዘብ ተቋም IMF ከ20 በላይ ለሚሆኑ ሀገራት የዕዳ ስረዛንም አድርጓልና የኢትዮጵያ መንግስት በዚህ በኩል በምን አይነት መልኩ እየተንቀሳቀሰ ነው የሚገኘው? በተለይ በዲፕሎማሲያዊ ሁኔታ የሀገሪቱን ኢኮኖሚ ከመደገፍ አኳያ ምን ስራዎች እየተሰሩ ነው የሚለውን እናንሳ። ኢትዮጵያ እንደ ማንኛውም በዚህ በኮቪድ-19 ተጠቂ ሀገር ዕዳ እንዲሰረዝ፣ የመክፈያ ጊዜ እንዲራዘም፣ ለታዳጊ ሀገሮች የተለየ ድጋፍ እንዲደረግ አንዷ ግንባር ቀደም ሀገር ናት ማለት ነው። በዚህ ዲፕሎማሲ ከመስራት አኳያ ከዚህ አንጻር ሌሎች የድርድር ስራዎች እየተካሄዱ ቢሆንም እንኳን አሁን ከIMF አንጻር ማለት የዓለም የገንዘብ ድርጅት ዕዳ ከመሰረዝ አንጻር አንዷ ዕዳ ስረዛ አሁን አልተካሄደም፣ ገና ድርድር ላይ ያለ ነገር ነው። ነገር ግን ይሄ ለ25 ሀገሮች አካባቢ የተሰጠው እድል ምንድን ነው? የመክፈያ ጊዜን የማራዘም ነው እንጂ ዕዳ ስረዛ አይደለም። በዛ ኢትዮጵያም ተጠቃሚ ናት። በእርግጥ ኢትዮጵያ ከIMF ያለባት ብድር በጣም ዝቅተኛ ነው። ቀደም ሲል የተበደረችውን እየከፈለች የመጣች ናት። ዞሮ ዞሮ ለሌሎች ሀገሮች የተሰጠው በዛው በመጠኑ እኛም ተጠቃሚ የሆንበት ሁኔታ አለ ማለት ነው። መልካም። እዚሁ እርስዎ ጋር ቆይታ ላድርግና በተለይም ኢትዮጵያ በተለያዩ ሀገራት የሚኖሩ ኢትዮጵያውያንን በቫይረሱ ተጠቂነታቸው የከፋ እንዳይሆን ከማድረግ አኳያ በኤምባሲዎች፣ በቆንስላ ጽሕፈት ቤቶች እንዲሁም በሚስዮኖች አማካኝነት በምን አይነት መልኩ ነው እየታደገች የምትገኘው? በተለይ አንዳንድ ሀገራት ኢትዮጵያውያን ወይም ከሌላ ሀገር የመጡ ዜጎች ወደ ሀገራቸው እንዲመለሱ የማድረጉም ነገር ይስተዋላል እና ከዚህ ጋር ተያይዞ ያለው እንቅስቃሴ ምን ይመስላል? እንግዲህ ይሄ ኮቪድ-19 በዓለም ላይ በሁሉም ሀገሮች ማለት ይቻላል ከፍተኛ ጫና እያሳደረ ያለበት ሁኔታ አለ። ይሄ በሽታ በአንድ በኩል ዓለም አቀፍ ትብብር ካልተካሄደ በስተቀር አንዱ ሀገር ብቻውን ነፃ ሊሆንበት የሚችል ሁኔታ የለም። የግድ በሽታውን ለመከላከል የሚደረጉት ጥረቶች መቀናጀት አለባቸው። ይሄ አንደኛው ገጽታ ነው። የበሽታው ባህሪ በዓለም አቀፍ ትብብር ላይ ተመስርቶ በሚካሄድ ትግል ነው መቋቋም የሚቻለው። በሌላ መልኩ ደግሞ ይሄ ያልተጠበቀ አደጋ በሀገሮች ላይ በሚደርስበት ጊዜ
ሁሉም ሀገሮች ቅድሚያ የሰጡት ለራሳቸው ዜጎች ነው። እንግዲህ እንዲህ አይነት ሁኔታ በሚያጋጥምበት ጊዜ ያው ቅድሚያ ለራስ ዜጋ ከዛ ደግሞ ሲተርፍ ለሌሎቹ የሚሆንበት ሁኔታ አለ። አሁን ኢትዮጵያውያን በተለያዩ ሀገሮች የሚኖሩ አሉ። በብዛት በተለይ መካከለኛው ምስራቅ እና በጎረቤቶቻችን ብዙ ኢትዮጵያውያን አሉ። አሁን የተለያዩ ሀገሮች የተለያየ እርምጃ እየወሰዱ ይገኛሉ። እንዲወጡላቸው የሌላ ሀገር ዜጎች እንዲወጡ የሚፈልጉ መንግስታት አሉ። በሌላ መልኩ እንደገና ደግሞ ባላቸው አቅም አብረው በሀገራቸው እንደሚኖረው ደግሞ ህዝብ በዛ መንገድ ጉዳዩን ለመያዝ የሚሞክሩ ሀገሮች አሉ። ከኢትዮጵያውያን አኳያ እንግዲህ እንዲህ አይነት ሁኔታ በሚያጋጥምበት ጊዜ ከፍተኛ አቅም ያላቸው ሀገሮች ዜጎቻቸውን ከተለያዩ ሀገሮች በተለይም ታዳጊ ሀገሮች ላይ በታዳጊ ሀገሮች የሚኖሩትን የማስወጣት ሁኔታዎች አሉ። አብዛኛው ሀገር ግን ዞሮ ዞሮ ቀደም ሲል በሰላሙ ጊዜ ሲኖሩ እንደነበረው በዛው ሀገር መቆየት አለባቸው የሚል ሀሳብ ይዘው በዛ መንገድ ማኔጅ እየተደረገ ያለበት ሁኔታ አለ። ከሁሉም በላይ ግን ሰዎችን ከሀገር ወደ ሀገር ማጓጓዝ በዚህ ወቅት ኮቪድ-19ን ይህን አስቸጋሪ ቫይረስ ወደ ሌሎች ሀገሮች እንዲተላለፍ ስርጭቱ እንዲፋጠን የማድረግ ሁኔታ ስላለ በዓለም አቀፍ ደረጃ እንዲህ አይነቱ እንቅስቃሴ መቆም አለበት ብሎ በዓለም የጤና ድርጅትም ጭምር ይሄ ሰዎችን በስፋት ወደ ማስወጣት ወደ ሌላ ሀገር እንዲጓጓዙ ማድረግ ወደ ሀገራቸው የመመለስ የመሳሰሉት ነገሮች በሽታውን በከፍተኛ ሁኔታ ያፋጥነዋል ተብሎ ስለሚታመን ባሉበት ይቆዩ የሚል ነው። እንግዲህ ከመካከለኛው ምስራቅ አኳያ በምንመለከትበት ጊዜ አንዳንድ ሀገሮች ኢትዮጵያውያንን ያስወጡበት ሁኔታ አለ። በእርግጥ አሁን ለምሳሌ ተደጋግሞ የሚነሳው የሳውዲ አረቢያ ጉዳይ ነው። ሳውዲ አረቢያ ኮቪድ-19 ከመምጣቱ በፊትም ከፍተኛ ቁጥር ያለው ህገወጥ ወደ ሳውዲ አረቢያ ከኢትዮጵያ የሚሄድበት ሁኔታ ስላለ ያንን በራሳቸው መንገድ እያጓጓዙ ወደዚህ ሀገር የሚመልሱበት ሁኔታ ነበረ ከኛ ጋር በመነጋገር። ይሄ ኮቪድ-19 ከመጣ በኋላም ይሄ ሁኔታ ቀጥሎ ነበር። አሁን እንዲቆም ወደዚህ እንዳያጓጉዙ ለማድረግ እየተሞከረ ነው ያለው። እንግዲህ በእንዲህ አስቸጋሪ ሁኔታ ዜጎች ወደ ሀገር እንዲመለሱ ጥያቄ በሚቀርብበት ጊዜ አልቀበልም ማለት አስቸጋሪ ነው። የሞራልም የህግም ተቀባይነት የለውም። ነገር ግን ምንድነው እያልናቸው ያለን? በአንድ በኩል ዓለም አቀፉ የጤና ድርጅት ሰዎችን በስፋት ወደዚህ ወደ ተለያዩ ሀገሮች ማስወጣት ማጓጓዝ አደገኛ መሆኑን እየገለጸ ባለበት ሁኔታ ኢትዮጵያውያን ከዛ አካባቢ ማስወጣት በሽታው ወደ ኢትዮጵያ በስፋት እንዲመጣ የሚያደርግ ነው። በሌላ መልኩ እንደገና ደግሞ እኛ እየጠየቅናቸው ያለ ነው ዜጎቻችንን አንቀበልም ሳይሆን በተወሰነ ጊዜ ዝግጅት ያስፈልገናል። ከዚህ ለምሳሌ ከዛ ወደ ሀገር የሚጓጓዙት ኳራንታይን መደረግ አለባቸው። ኳራንታይን ለማድረግ ደግሞ ዝግጅት መደረግ አለበት። አንድ ጊዜ ፍለድ የሚደረግ ከሆነ አስቸጋሪ ሁኔታ ስለሚፈጥር በዚህ መንገድ ተጣጥመን ለመስራት እየሞከርን ነው። እነሱም አሁን ይህንን ሰምተውን የማስወጣቱ ሁኔታ ለጊዜው ጋፕ አድርገውታል። የእኛም ጥያቄ እንደዛ ነበር። በዛው መንገድ እየተፈጸመ ነው ያለው። በኬንያም በኩል በሶማሊያም በዚህ በሱዳንም በኩል ያለው እንቅስቃሴ ድንበር ላይ አልተዘጋም የሚሉ አካላት አሉና ድንበር ላይ ያለው እንቅስቃሴ ምን ይመስላል? ከጎረቤት ሀገራት ጋርስ እዛ አካባቢ ያለውን እንቅስቃሴ ከመገደብ አኳያ ምን እየተሰራ ነው? እንግዲህ በድንበር አካባቢ ያው በህግ አስከባሪ አካላት ከኢትዮጵያ ወደ ውጭ ከውጭም ወደ ኢትዮጵያ ሰዎች በህገወጥ መንገድ እንዳይዘዋወሩ ለማድረግ ከፍተኛ ቁጥጥር እየተደረገ ነው ያለው። ነገር ግን አሁን በጎረቤቶቻችን ኬንያ በኩል
እስረኞች የነበሩ ወደ አገር እንዲመለሱ የተደረገበት ሁኔታ አለ። ስርዓቱን ተከትሎ የኳራንታይን ስራ የተሰራበት ሁኔታ አለ። በተመሳሳይ ከሶማሌላንድ፣ ከጅቡቲ፣ ከሱዳን ኢትዮጵያን ወደዚህ የሚመጡበት ሁኔታ አለ። ምንድነው አገሮቹ የማስወጣት ስራ የላቸውም። እንደ እቅድ ይዘው እየሰሩ አይደሉም። እነዚህ ሀገሮች በተወሰነ ተጀምረው የነበረው ጅቡቲ ነው። ይህም በመንግስት ደረጃ በተደረገ ምክክር አቁመዋል። ነገር ግን ምንድነው እየተፈጠረ ያለው ኢትዮጵያውያኑ አንዳንድ ጊዜ ሁሉም ነገር በሚቆምበት ጊዜ በተለይ በዝቅተኛ ኑሮ የሚኖሩት ኢትዮጵያውያን እዛ ለመኖር በጣም አስቸጋሪ ሁኔታ ውስጥ ሲወድቁ በራሳቸውም በተናጠል እየሆኑ የመምጣት ሁኔታ አለ። ይህን ደግሞ ተቀብሎ በኳራንታይን ስርዓቱን ተከትሎ ማኔጅ የሚደረግበት ሁኔታ እየተፈጠረ ነው ያለው። ከዛ በተረፈ ግን ከኢትዮጵያም ወደ ውጭ ከውጭም ወደ ኢትዮጵያ ሰዎች በተለይ በህገ ወጥ መንገድ እንቅስቃሴ እንዳይደረግ የሚገባም ካለ ታውቆ ስርዓት ባለው መንገድ መሆን እንዳለበት በተቀመጠው ሀገራዊ አቅጣጫ መሰረት እየተሰራ ነው ያለው። ከግንዛቤ ጋር ተያይዞ እየተሰሩ ያሉ ስራዎች ከመጀመሪያው ጀምሮ የተሻሉ እንደሆኑ በተለያዩ አጋጣሚዎች ህብረተሰቡ ሲገልጽ እንደነበር የምናስታውሰው ነው። በፌዴራል ደረጃም ከሚኒስትሮች ጀምሮ ግንዛቤ ለማስጨበጥ ህብረተሰቡ ዘንድ ድረስ ወርዶ መስራቱ ስራም እየተስተዋለ ነው እስከታች ድረስ ያለው ነገርና ነገር ግን ህብረተሰቡ ይህንን ወደ ተግባር ከመቀየር አኳያ ክፍተት ይታይበታል እየተባለ ነው በተደጋጋሚ። ክፍተቱ ምን ይሆን? ምኑ ጋር ይሆን? እንዴትስ ነው ያንን ለመቀልበስ እየሰራችሁ ያላችሁት? ከዚያ ባሻገር አያይዘው አንድ ላይ የህግ ማስከበር ስራውስ እንዴት ነው ከግንዛቤ ማስጨበጥ ስራው ጋር እየተያይዞ እየተሰራ ያለው የሚለውን ያንሱልኝ። እንደዚህ አይነት የማህበረሰብ ባህሪያዊ ለውጦች ጊዜ ይወስዳሉ። ጠንካራ ያስተምሮ ስራ፣ የግንዛቤ ማስጨበጫ ስራ ሁሉም ሊገባው በሚችለው ሊገነዘበው በሚችለው ሊሰማውና ሊያዳምጥ በሚችልበት ቋንቋና ሁኔታ እንዲደርሰው ማድረግ በጣም ጠቃሚ ነው። በተደጋጋሚ ማስረዳት፣ ማስገንዘብ፣ ማሳወቅ ያስፈልጋል። እኛም ለመከተል የሞከርነው ይሄንን ነው። በየገጠሩ በየአካባቢ ያሉትን አማራጮች በሙሉ መጠቀም ማለትም የአካባቢ ሚዲያዎችን፣ የማህበረሰብ ሬዲዮዎችን፣ ኤፍኤሞችን ከዚያም አልፎ ደግሞ በየመኪና ላይ በተለይም በገበያ ቀናት ቅስቀሳ ማድረግ ከሃይማኖት ተቋማት ጋራ በጥብቅ ቁርኝት መስራት። አብዛኛው የኢትዮጵያ ሕዝብ ከ97-98% በላዩ የአማኝ ነው። የእምነት ተቋማትን ይጎበኛል፣ ይሄዳል፣ የሃይማኖት አባቶችን ያዳምጣል፣ ይሰማል፣ ይመካከራል። ስለዚህ በእንደዚህ አይነት አስጨናቂና አስቸጋሪ ጊዜ በቅርበት የሚመካከር የሚነጋገር በመሆኑ እነዚህን አማራጮች ለመጠቀም ተሞክሯል። በአርትም ታግዞ እንደዚሁ ያስተምሮ ስራ ለመስራት እየተሞከረ ነው። እነዚህ ሁሉ ተደምረው ሲወሰዱ ሰፊ የግንዛቤ ማስጨበጫ ስራ እየተሰራ ነው። ይሁን እንጂ የተሰራው ስራ በሁሉም ሁኔታ፣ በሁሉም አካባቢ፣ በሁሉም ጊዜያት፣ በሁሉም አጀንዳዎች ላይ ተመሳሳይ ድምዳሜና ግንዛቤ ተይዞበታል ተብሎ መውሰድ አይቻልም። ምክንያቱ የተለያየ ነው። ከአስተምሮ ዘዴውም ከግንዛቤ ማስጨበጫ ዘዴውም መረጃውን በትክክል ከማድረስም ከተቀባዩም ወገን ተደምሮ የምንሰራቸው ስራዎች ቢያንስ በአሁኑ ሰዓት ወረርሽኙ ምን እንደሚመስል፣ እንዴት እንደሚተላለፍ፣ መከላከያ መንገዶቹ ምን እንደሆኑ በማወቅ ደረጃ በመገንዘብ ደረጃ የሰፊ ክፍተት አለ። ስለ ወረርሽኙ ያላወቀ፣ ስለ መከላከያውና ስለ ባህሪያቱ ያልተረዳ አለ ብሎ መውሰድ ይከብዳል። ለመዳሰስም ሞክረናል። ይሁን እንጂ ዋናው ችግር የተገነዘበውን፣ ያወቀውን፣ የተረዳውን ሰው ተግባራዊ አለማድረግ ነው። ተግባራዊ ለማድረግ ደግሞ ሰው በባህሪ መለወጥ አለበት። በባህሪ ለመለወጥ ወደ ራሱ ማዋሃድ አለበት። እዚህ አካባቢ ላይ ክፍተት አለ። በዚህ ደረጃ የሚገለጽ በተለያዩ ሁኔታዎች ማስረዳት በሚቻል ደረጃ ችግር አለ። በተለይም ህዝብ በብዛት በሚሰበሰብባቸው ተቋማትና ሁኔታዎች፣ የገበያ ቦታዎች፣ የትራንስፖርት አገልግሎቶች፣ የእምነት ተቋማትም አካባቢ
እንደዚሁ እስከ ዛሬ የዘለቁ ችግሮች አሉ። እነዚህን ችግሮች እየቀረፍናቸው ነው፣ እየተግባባንባቸው ነው። ግን መሰረታዊ ለውጥ በሚያመጡበት ደረጃ ላይ አይደሉም። የቅርብ ጊዜውን የሰሞኑን እንኳን ዳሰሳችንን ብንመለከት አንዳንድ ገበያዎቻችን የትራንስፖርት አገልግሎት መስጫ ሁኔታዎቻችን ስናይ አንዳንዶቹ ምንም እንዳልነበረ ምንም እንዳልተሰማ የሚመስሉ የሚገለጹ ከፍተኛ ክፍተት ያለባቸው አሉ። እነዚህ ከፍተኛ ክፍተት ያለባቸውን ለመቅረፍ አሁንም ማስተማር አሁንም የማስገንዘብ ስራ መስራት በጣም ተገቢ ነው። ከዛ ባሻገር ይሄም ስላልሆነ በማስተማር በግንዛቤ በመመካከር መሰረታዊ ለውጥ እያመጣን ስላልሆነ ደግሞ ይሄን ጉዳይ በህግ በአዋጅ በደንብ ማስደገፍ ተጀምሯል። ይሄንን በማድረግ በራሱ ደግሞ አዋጁንና ደንቡን ማስገንዘብ ደግሞ ሌላ ስራ ነው። አዋጁንና ደንቡን ለማስገንዘብም ሰፊ ስራ እየተሰራ ነው። ብዙ ርቀቶች ተሄደዋል። ይሄ ሆኖ የሚቀጥለው ደግሞ ህግና ስርዓትን ማስከበር ነው። በአዋጁ በደንቡና በመመሪያዎቹ ላይ የተቀመጡትን ሁሉንም ድንጋጌዎች መፈጸም መተግበር ያልቻለውን ደግሞ የጸጥታ የሰላምና የጸጥታውን እንቅስቃሴ የሚያስጠብቀው አካል የጸጥታ መዋቅሩ ህግ እንዲያስከብር የህግ በላይነት እንዲያስጠብቅ አቅጣጫ ተቀምጧል፣ ውሳኔ ተላልፏል፣ እንዲፈጽምም ታዟል። በዚህ መሰረት እነዚህን አመጋግበንና አጎራርሰን ስንፈጽም እያስተማርንም ህግ ስናስከብር ከዚህ ችግር እንወጣለን ብለን እናስባለን። በእጅጉ መሻሻል የሚታይበት ቢሆንም ደግሞ አሁን ካደገኛነቱ ከወረርሽኙ ክፋት ከሚደቅንብን ስጋት ከተጎዱትም ሀገሮች ተሞክሮም ስንወስድ በእጅጉ አሳሳቢ ሁኔታዎች አሉ። እነዚህን የመቅረፍ ስራዎች ደግሞ ሁሉንም መንገዶች ተጠቅመን የምንሰራና የምንሄድበት ይሆናል ማለት ነው። ምናልባት ከሁሉም መንገዶች መካከል አንዱ እንደኔ ግምት የማህበረሰብ አደረጃጀቶችን መጠቀም ለዚህ ዋነኛ መፍትሄ ሊሆን ይችላል ብዬ አስባለሁ። የከፍተኛ ትምህርት ተቋማት ተማሪዎችም በዚህ ሰዓት እረፍት ላይ ናቸው ወይም ቤተሰቦቻቸው ጋር ናቸው። በተለያዩ የገጠር አካባቢዎች የሚገኙ ከከፍተኛ ትምህርት ተቋማት የተመለሱ ልጆች ጉዳዩን ተረድተው ማህበረሰባቸውን ከማስገንዘብ አኳያም ትልቅ መሳሪያ ሊሆኑ ይችላሉና እንደነዚህ አይነት አጋጣሚዎችን መጠቀምስ ላይ ምንድን ነው እየተሰራ ያለው? እንግዲህ ቅድም እንዳልኩት ነው፣ ሁሉንም አማራጮች ነው የምንጠቀመው። አንደኛው በጎ ፈቃድ ወጣቶችን የመጠቀም ነው። እነዚህ በጎ ፈቃደኛ ወጣቶች በየደረጃው ባሉ በተለይም የወጣት አደረጃጀቶች የወጣቶች ሴቶችና ህፃናት መዋቅሮች አማካኝነት አንድም በራሳቸው በወጣቶቹ በጎ ፈቃድና ተነሳሽነት፣ ሁለትም በየዘርፉ ያሉ የመንግስት አደረጃጀቶች እነዚህን ተማሪዎቹንም ወጣቶችንም በየአካባቢው አደራጅተው ህብረተሰቡን የማስተማር የማንቃት ምሳሌ መሆን እንዲተባበር እናም ህግና ስርዓትን እንዲያከብር የማድረግ ስራዎች እንዲሰሩ እየተደረጉ ነው። አንዳንዶቹ አካባቢዎች በመናኸሪያዎች ላይ አጀንዳ ቀርጸው ኪነ ጥበብን ተጠቅመው ያስተምራሉ፣ በገበያዎች ላይ ይቀሰቅሳሉ፣ በተለያዩ ህዝብ በብዛት ሊሰበሰብባቸው የሚችልባቸው አካባቢዎች ላይ ያስተምራሉ፣ ህግን ደንብን ያሳውቃሉ። ጥሩ ጥሩ ተሞክሮችም አሉ በዚህ ረገድ። በተለይም በመዲናችን በአዲስ አበባ በርካታ በጎ ፈቃድ ወጣቶች ለህብረተሰብ ድጋፍ በማሰባሰብ በማስተማር ከዚያም አልፎ ህግና ስርዓትን በማስከበርም ረገድ የየራሳቸውን ሚና እየተጫወቱ ነው። ይሄንን በመላ ሀገሪቱ እያሰፉ ሁሉም አካባቢ እንዲተገበር በማድረግ ረገድ አንድ ጥሩ አጋጣሚ አድርገን እየሰራንበት ነው። ግን የበለጠ መዳበርና ተጠናክሮ መሰራት ያለበት መሆኑን እንገነዘባለን። የአምራች ኢንዱስትሪው የተለያዩ ግብአቶችን ከውጭ በሚያስገባበት ወቅት በተለይ ከአስመጪዎች ጋር ከፍተኛ የሆነ የውጭ ምንዛሪን በመጠቀም እንደሚያስገባ ይታወቃልና የውጭ ምንዛሪ እጥረት እንዳይከሰት እንዲሁም ደግሞ አምራች ኢንዱስትሪው በተለይ ሰራተኛውንም ይዞ እንዲቀጥልና የሀገር ኢኮኖሚን እንዲደግፍ ከማድረግ አኳያ የመንግስትም አቅጣጫ ከመሆኑ ጋር ተያይዞ እዚህ ላይ እየተደረገ ያለው ድጋፍ ምን ይመስላል? የታሰበውስ ነገር ካለ ምንድነው የሚለውን ነገር ያንሱልኝ። ከዚያ ባለፈ በእንደዚህ በትልልቅ የአምራች ኢንዱስትሪው እና በተለይም ከፍተኛ የሰው ኃይልን የያዙ ተቋማት ላይ የግብር እፎይታ ጋር ተያይዞም የሚነሱ ነገሮች አሉ። እስቲ እዚህ ላይ የታሰበ ነገር ካለ ያንሱልኝ። ጥሩ አመሰግናለሁ። የኤክስፖርት እንግዲህ አንዱ ተጋላጭ የምንሆንበትና በኮቪዱ ምክንያት ጉዳት የደረሰብን ሴክተር ነው።
ያን ለማካካስ የሚያስችል በኤክስፖርት አስተባባሪ ኮሚቴ በኩል አሁን በዚህ ዓለም በገጠማት ክራይሲስ ውስጥም ሆነን ኤክስፖርታችንን እንዴት ማሳደግ አለብን በሚል የራሱን የቻለ ሰፊ ስራ የተሰራ ነው ያለው። በተለይ የአበባ ምርት ነው በከፍተኛ ደረጃ የቀነሰው። እንዲሁም በኢትዮጵያ አየር መንገድ በኩል ያለው የአገልግሎት ኤክስፖርት ነው ከዛ ዙሪያ የሚገኙ እንዲሁም የሐዋላ ላይ የውጭ ምንዛሪ ግኝታችን ላይ ዝቅተኛ አፈጻጸም የሚያሳየው ማለት ነው። ስለዚህ ይሄንን ቡና ላይ ለምሳሌ ቡና የኤክስፖርት መጠኑ አሁን አምና ከተያዘው ከተሰራው በላይ እየቀጠለ ነው ያለው። ሌሎችም የግብርና ምርቶችም ኤክስፖርት የማድረግ ስራው እየተሰራ ነው ያለው። ከነዚህ የምናገኘውን የኤክስፖርት ገቢ የማሳደግ ስራ እየተሰራ ነው ያለው ማለት ነው። አየር መንገድም ቢሆን በካርጎና በቻርተር ፍላይት በኩል ተጨማሪ ስራዎችን እየሰራ ነው ያለው። የመደበኛ ገቢውን ከሌሎች ያጣውን ገቢ በዚህ ለማካካስ እየተሰራ ያለበት ሁኔታ ነው ያለው። ከዚህ በተጨማሪ ያው ትልቁ እየተሰራ ያለው የውጭ ሀብት የማሰባሰብ ስራ ነው። የውጭ ሀብት የማሰባሰብ ስራ ሁለት መልክ አለው። አንደኛው ለጠቅላላ ኢኮኖሚው የሚያግዝ የውጭ ሀብት የማሰባሰብ ስራ ነው። ይሄኛው በሁለት መልኩ የሚሰራ ነው። አንደኛው በበጀት ድጋፍ መልክ ከዓለም ባንክ እና ከአይኤምኤፍ የምናስገኘው ገንዘብ ነው። ከአይኤምኤፍ ብቻ ወደ 425 ሚሊዮን ዶላር ኤመርጀንሲ ፋይናንስ ፋሲሊቲ ተደራድረን ጨርሰናል። በቅርቡ ተግባራዊ የሚሆነው ይሄ ተግባራዊ ሲሆን 415 ሚሊዮን ዶላር ቀጥተኛ የበጀትም የውጭ ምንዛሪ ግኝትም ይሆናል። የባላንስ ኦፍ ፔመንት ሰፖርት ለብሔራዊ ባንክ፣ ለገንዘብ ሚኒስቴር ደግሞ የበጀት መሸፈኛ ነው የሚውለው ማለት ነው። ከዚህ በተጨማሪ ከዓለም ባንክ ጋር የ725 ሚሊዮን ዶላር የሰፕሊመንተሪ በጀት ሰፖርት ዘንድሮ በቅርቡ የጸደቀውና ተግባራዊ የሆነው የ500 ሚሊዮን ዶላር በጀት ሰፖርት የሆም ግሮን ኢኮኖሚክ ሪፎርም ሁለተኛው ዙር ድጋፍ ማለት ነው። ያንኑ በሚደጉም መልኩ 725 ሚሊዮን ዶላር ተጨማሪ ገንዘብ ከዓለም ባንክ በአጭር ጊዜ የሚፈስ ማለት ነው። ድርድሮቹ እያለቁበት ያለበት ሁኔታ ነው ያለው። ከዚህ በተጨማሪ አጠቃላይ ወደ 2.2 ቢሊዮን 150 ሚሊዮን ዶላር የውጭ ሀብት የማሰባሰብ ስራ የተሰራ ነው ያለው። እነዚህ በሙሉ በቀጣይ ወራቶች ተግባራዊ የሚደረጉ ናቸው። ስለዚህ እነዚህ የውጭ ምንዛሪና የበጀት ሰፖርት ይሰጣሉ። እንዲሁም የሴክተር ሰፖርቶች አሉ፣ ለጤና የሚውሉ ለሰብአዊ እርዳታ የሚውሉ ማለት ነው። እንዲሁም ለኢንዱስትሪ ፓርኮች የስራ እድል ችግር ላለባቸው ሴክተሮች ደግሞ የተወሰነ መደጎሚያ ቢሆን የሚሆን ስራ የሚሰራበት ነው የሚሆነው። ስለዚህ ይሄ የውጭ ምንዛሪ ግኝታችንን ከፍ የሚያደርግበት ሁኔታ ነው ያለው። ስለዚህ ውጭ ምንዛሪ ግኝቱ በሚያደርግበት ጊዜ ደግሞ በባንኮች በኩል በብሔራዊ በኩል ለተለያዩ ኢምፖርት ላይ ለተሰማሩ ባለሀብቶች ድጋፍ ይውላል ማለት ነው። ስለዚህ የውጭ ምንዛሪ ግኝታችን ለማሳደግ በዚህ ደረጃ የተሰራ ያለበት ሁኔታ ነው ያለው። የግብር እፎይታን በተመለከተ እንግዲህ በኮሮና ወረርሽኝ ምክንያት ለከፍተኛ አደጋ የተጋለጡ ሴክተሮችን የመለየት ስራ ተሰርተዋል። ሴክተሮቹንም የማዋያ ስራ ተሰርተዋል። የፋይናንሲንግ ድጋፍ በባንኮች በኩል የተሰጠን ያለው። በግብር በኩል በተለይ የተከማቸ የግብር ዕዳ ያለባቸው አሉ፣ በኮሮናም ከፍተኛ አደጋ የደረሰባቸው እነሱን የግብር እፎይታ ለመስጠት በገንዘብ ሚኒስቴር እና በማክሮ ኢኮኖሚ ኮሚቴ በኩል ጥናቱ አልቆ ለመንግስት ቀርቦ ነው ያለው። በዚህ አጭር ቀናት ውስጥ ሲወሰን ተግባራዊ የሚደረግ ነው የሚሆነው ማለት ነው። እንግዲህ አሁን ከሚከፍሉት ግብር የመቀነስ ጉዳይ ደግሞ በቀጣይ ምዕራፍ የሚታይ ነው ማለት ነው። ስለዚህ መንግስት ይህንን በሽታና የኢኮኖሚ ተጋላጭነቱን ለመቀነስ የሚደረገው የፖሊሲ ድጋፍ ወይም የፋይናንስ ድጋፍ ወይም የግብር ድጋፍ ደረጃ በደረጃ በየጊዜው በተለያየ ምዕራፍ የሚተገበር ስለሆነ አሁን እስካለው ድረስ በቂ ሪስፖንስ ሰጥቷል። በቀጣይ ደግሞ ሌሎች ተግባራዊ የሚደረጉ የፖሊሲ ሜጀርስ ይኖራሉ ማለት ነው። በአገር አቀፍ ደረጃ እስከ 2 ሚሊዮን ወይም ከዚያም በላይ ሊሆን የሚችል የስራ አጥነት በዚህ ሁኔታ ሊያጋጥም ይችላል የሚሉ ስጋቶች ተቀምጠዋል። በዓለም አቀፍ ደረጃም ትልቅ ፈተና እየሆነ የመጣው ከወረርሽኙ ጋር ተያይዞ ይህ እንደመሆኑ መጠን ይህንን ከመከላከል አኳያ ቅድመ ዝግጅቶች ምን ይመስላሉ? እንግዲህ እዚህ ላይ በፖሊሲ ደረጃ በስትራቴጂ ደረጃ ዋነኛው የተቀመጠው የኮሮናን ወረርሽኝ የምንከላከለው የኢኮኖሚ ምርታማነታችንን በጠበቀ መልኩ መሆን አለበት የሚለው ነው። የአካላዊ መራራቅ ጥንቃቄ ማድረግ፣ ህብረተሰቡን ማስገንዘብ፣ የስራ ቦታ የኮሮና በሽታ ለመከላከል በሚያስችል መልኩ መልሶ ማደራጀት እንደተጠበቀ ሆኖ ሁሉም ሴክተሮች በተለይ ግብርና ተጨማሪ እቅዶችን አቅደዋል።
በኢምፖርት ምክንያት የምናጣውን የምርት መጠን መቀነስ ተጨማሪ ለማካካስ የሚያስችል የኮሮና ወረርሽኝ ተጋላጭነታችን ለመቀነስ የሚያስችል የግብርና ምርታማነትን ለማጠናከር የሚያስችል እቅድ አዘጋጅተዋል። ይህም እቅድ ምንድነው? ተጨማሪ መሬቶች ታርሰው መሰረታዊ ሰብል አቅርቦት በአገር ደረጃ ለመሸፈን የሚያስችል ስትራቴጂ ነድፎ የተንቀሳቀሰ ነው ያለው። በጀትም በዚህ ደረጃ የተመደበለት ነው ያለው። ስለዚህ የግብርና ስራችን ተጨማሪ ሰው ኃይል እንዲቀጥል የማድረግ ስራ የሚሰራበት ሁኔታ ነው ያለው። የአገልግሎት ሰጪ ተቋማትም ቢሆን የኮሮናን በሽታ ከመከላከል ጎን ለጎን ጥንቃቄ ባለው መልኩ አገልግሎታቸው እየሰጡ እንዲቀጥሉ የማድረግ ስራም የሚሰራ ነው የሚሆነው። የኢንዱስትሪ ፓርኮች ላይ ያለው ደግሞ ሰራተኛ እንዳይቀንሱ የሰራተኛ ግብር ጋር የተገናኙ እፎይታዎች ለመስጠትም ቅድመ ዝግጅት የተደረገ ነው ያለው። የኢንዱስትሪ ፓርኮች ደግሞ የኢንዱስትሪ ፓርክ ውስጥ የሚከፍሉት የአገልግሎት ክፍያዎች አሉ። ከቤቱ ክራይ ጀምሮ የውሃ፣ የመብራት፣ የምናምን እነዚህን የመሳሰሉትን ነገሮች ደግሞ በተለይ ኢንዱስትሪ ፓርክ ውስጥ የሚሰጣቸውን አገልግሎት ክራይን ለተወሰነ ለወደፊት የማሸጋሸግ ስራ ይሰራል ማለት ነው። ስለዚህ የተለያዩ ኩባንያዎች ስራቸው እንዲቀጥል ሰራተኛ እንዳይበትኑ የማድረግ ስራው በተለያዩ ድጋፎች መልኩ የፋይናንስ ድጋፍ፣ የግብር እፎይታ ድጋፍ እንዲሁም ተጨማሪ ፋይናንስም ከልማት አጋሮች ጋር በማፈላለግ የሚደጎሙበት ስርዓት የተዘጋጀ ነው ያለው። ስለዚህ ደረጃ በደረጃ ይሄ ድጋፍ ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ ከዚህ ውጪ ሌላ አማራጭ የለም። ይሄ እጅግ በጣም በሰው ልጆች በሙሉ የተጋረጠ አደጋ ነው። ተጋላጭነታችንን ለመቀነስ ነው እንጂ የምንሰራው ጉዳት ይኖራል። ሆኖም ግን እስካሁን ድረስ ባደረግነው እንቅስቃሴ ጉዳት ለመቀነስና ተጋላጭነታችንን በከፍተኛ ደረጃ ለመቀነስ ተገቢው ጥንቃቄ ባለው መልኩ ስትራቴጂ ተንድፎ ተግባር የተደረገ ነው ያለው። ስለዚህ ይህንኑ አጠናክሮ የመቀጠል ስራ ተጠናክሮ የሚቀጥል ነው የሚሆነው። ጥሩ። የተለያዩ መገናኛ ብዙኃን በህብረተሰብ ውስጥ የሚንቀሳቀሱ ሀሳቦችን መሰረት አድርገው ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት የላኳቸው ሀሳቦች፣ ጥያቄዎች ምላሽ እንዲያገኙ የሚፈለጉ ጉዳዮች በጣም በርካታ ናቸው። ነገር ግን እነዛን ሁሉ ማንሳቱ ከጊዜ አኳያ የሚገድበን ስለሆነ ወደ ማጠቃለሉ ነው የምንሄደው። በተለይም በሀገር አቀፍ ደረጃ የወረርሽኙን ስርጭት ከመግታት አኳያና በተለይም ደግሞ የዜጎችን ደህንነት፣ ጤና ከመጠበቅ አኳያ የመመርመሪያ ማዕከላት በተለያዩ ቦታዎች እየተስፋፉ እየተቋቋሙ ይገኛሉና በቀን የመመርመር አቅማቸው መጀመሪያ ላይ ከነበረው አሁንም ያው ነው ወይም ቁጥር የመጨመር ሁኔታ አያሳይምና አሁንም አገሪቱ የቫይረሱ መጠን በሀገሪቱ ውስጥ በምን ያህል ደረጃ እንዳለ ለማወቅ ፈተና ይሆንባታል የሚል ሀሳብም ይነሳል። ከዚህ ጋር ተያይዞ እንዲሁም ደግሞ የቬንቲሌተርና መተንፈሻ ቁሶችን ከማምረትና ከውጭ ከማስገባት ጋር ተያይዞ ያሉ ጉዳዮችን ተደመቀ ያንሱልንና እናጠቃለን። በአሁኑ ሰዓት ዋነኛው ዓለም የሚያረጋግጠውና በተግባርም የወረርሽኙ እስካሁን በሚታወቀው ልክ ዋነኛው መከላከል ነው። መከላከያ መንገዶች ምን ምን እንደሆኑ ተቆጥረው ተቀምጠዋል። እነዛን ተግባራዊ ማድረግ ነው። በሁለተኛ ደረጃ ወረርሽኙ ሲከሰት ይሄ ወረርሽኝ እንዳይስፋፋ የመስፋፊያ መንገዱን ማቋረጥ ያል ማድረግ የሚያስችል የምርመራ ስርዓት ማጠናከር፣ የናሙና ማሰባሰብ ስራ በሚጠረጠሩ ቦታዎችና ለወረርሽኙ ተጋላጭ ይሆናሉ ተብሎ በሚታሰቡ አካባቢዎች ቅድሚያ ሰጥቶ መስራት፣ በላቦራቶሪ ይሄንን እየለዩና እያረጋገጡ የመስፋፋት እድሉን መግታት። የህይወት ዙረቱ ሳይክሉ የሚቋረጠው የመስፋፊያ መንገዶችን በመዝጋት ይሆናል ማለት ነው። ከዛ አኳያ በጤና ጥበቃ ሚኒስቴር እና በሚኒስትሩ ዙሪያ ባሉ የባለሙያዎች ቡድን፣ የአማካሪ ቡድን በጣም ብዙ ዝርዝር ስራዎች እየተሰሩ ነው። በሁለተኛ ደረጃ ደግሞ ይህንን የመስፋፊያ መንገዶች ለማቋረጥና ለመቆጣጠር የሀገራዊ አቅማችንን እስከ መጨረሻው በመጠቀም የምርመራ ማዕከላትን የማስፋፋት ስራ እየተሰራ ነው። እውነት ነው ባለፉት ሳምንታት ጥቃቱ በዜጎች ላይ ከደረሰ ወረርሽኙ መኖሩ ከተረጋገጠ በኋላ የምርመራ አቅማችን በሚፈለገው ደረጃ ተስፋፍቷል አድርጓል ማለት አይቻልም። መጀመሪያ እናስታውስ እንደሆነ ምርመራ ጥርጣሬ ሲኖር
ናሙናው ወደ ሳውዝ አፍሪካ ተልኮ እዛ ነበር ይሰራ የነበረው። ከዛ በኋላ አቅሙን በሀገራችን መፍጠር ይገባናል ብለን ይሄን ላቦራቶሪ በፌዴራል ደረጃ አደራጅተን የምርመራ አቅማችንን በራሳችን መምራት ጀምረን እስካሁን ድረስ እነዚህ በአዲስ አበባ ደረጃ የተለያዩ ማዕከላት እንዲደራጁ ተደርጓል። በሁለተኛ ደረጃ ክልሎችም እንደዚሁ ከዩኒቨርሲቲዎችና ይህንን ምርመራ ለማካሄድ የሚያስችል አቅም ካላቸው ተቋማት ጋር እየተገናኘ በክልሎችም ደረጃ የመመርመር አቅም በአሁኑ ሰዓት ተፈጥሯል። በተወሰኑ ክልሎች በኦሮሚያ፣ በትግራይ፣ በአማራ፣ ደቡብ በተወሰኑ ከተሞች ይሄ የምርመራ ስራ ተጀምሯል። ይህንን አሁንም ቢሆን ወደ ሌሎች የማስፋፋትና የምርመራ አቅምን ማሳደግ በእጅጉ ወሳኝ ስራ ሆኖ ይቀጥላል። እስካሁን ድረስ ባለው መረጃ እስከ ዛሬ ጠዋት ድረስ ባለው ሪፖርት የተጠቁ ወገኖች ቁጥር ወደ 114 ደርሷል። ይሄ በቅርብ ጊዜ ደግሞ የምናየው እስከ 9 እስከ 7 እስከ 8 ድረስም በ24 ሰዓት ሪፖርት ውስጥ እያመላከተ ነው። ይሄ ማለት ምንድን ነው? አሁንም በተለያየ መንገድ የመስፋፋት ሁኔታ በዜጎች ላይ የመከሰቱ ሁኔታ አለ ማለት ነው። ይህንን የመስፋፋት መንገድ ከፍተኛ ርብርብ አድርገን የምርመራ ስራውን ማጠናከር ይኖርብናል። የናሙና ስርዓታችን በአዲስ አበባ ሰፋ ብሎ ተጀምሯል። አንዳንድ ክልሎችም ጀምረውታል። ይህንንም ማጠናከር ይኖርብናል። ናሙናዎች ይለያሉ፣ ይወሰዳሉ፣ በዋናው ላቦራቶሪ ይረጋገጣል። ዜጎች ያሉበት ሁኔታ እየታወቀ ይሄዳል ማለት ነው። ይህን ስራ ለማጠናከር አሁን ባለን አቅም እንደ ሀገር ወደ 3900 ያህል ለመመርመር የሚያስችል አቅም መሰረተ ልማቱ ተቋማቱ በዛ ደረጃ አሁን ዝግጁ እየሆኑ ነው። ይህንን በአጭር ጊዜ ውስጥ ወደ 3000 ወደ 4000 ወደ 5000 ለመድረስ የሚያስችል እቅድ ታግጦ ርብርብ እየተደረገ ነው ማለት ነው። የባዮሴፍቲ አቅማችን እዛ ላይ ቴስት ማድረጊያ ማሽኑ እንደገና ደግሞ ልዩ ልዩ ያን ምርመራ ለማካሄድ የሚያስችሉ ግብአቶችን እያሟሉ ስልጠናዎች እየተሰጡ ማስፋፋትና መስራት ያስፈልጋልና በአሁኑ ሰዓት እንደ ሀገር ወደ 3900 ዜጎችን በቀን ለመመርመር የሚያስችል አቅም እየተገነባ ነው። በዛ ልክ አሟልቶ ለመመርመር የሚያስችል ስራ በፌዴራልና በክልሎች ተናቦ ስራው እንዲሰራ ማጠናከርና ማስፋፋት ያስፈልጋል ማለት ነው። ይህም ብዬ በጠቅላላ ይህንን ወረርሽኝ የመከላከል የመቆጣጠር ጉዳቱ ከደረሰ የመቀነስ ሀገራዊ ኃላፊነት እንዴት ነው መታየት ያለበት እስካሁን ከመጣንባቸው ጉዞዎች የሚለውን በደንብ አስምሮ ማስቀመጥ ያስፈልጋል። በአሁኑ ሰዓት የኮቪድ-19 ወረርሽኝ ሀገሮች በቴክኖሎጂ የመጠቁ ሀገሮች ታዳጊና ደሃ ሀገሮችም አንድ አይነት ችግር ነው እየፈተናቸው ያለው። በዓለም ላይ በሀገሮች የእድገት ደረጃና የቅደም ተከተል ሚዛን ችግሮች ይለያያሉ። ከድህነት ለመውጣት የሚረባረቡ ሀገራት ትኩረታቸውና ቅደም ተከተላቸዋል። እጅግ የመጠቁና ያደጉ ሀገራት የአመሪነታቸውን ለማረጋገጥ የችግር አለያየትና ቅደም ተከተላቸው የተለየ ሆኗል። ይህ ጉዳይ ግን ሁላችንም በአንድ ማዕድ አስቀምጦናል። ችግሩ አንድ አይነት ሆኖ መጥቷል። ችግሩ አንድ አይነት መሆኑ ብቻ ሳይሆን የመፍትሄው መንገድ ተመሳሳይ ሆኗል። ዋነኛው መፍትሄ ከዚህ ችግር መውጫው ምንድን ነው? የዓለም ጤና ድርጅት እንደሚናገረው እጅግ የበለጸጉ ሀገሮች በዚህ ፈተና ውስጥ ገብተው አሁንም እንደ መፍትሄ አድርገው ዜጎቻችን ጥሪ የሚያቀርቡበትና የሚረባረቡበት መንገድ የመከላከል ስራው መራራቅን፣ የእጅ መታጠብን፣ ልዩ ልዩ የህይወት ቀመር ሆነው ልንከተላቸው የሚገቡ ተግባራትን ነው አስቀድመው የሚያሰምሩት። ይሄ ደግሞ እኛም ልንፈጽመው የሚገባ ነው። ከሱ ቀጥሎ ደግሞ አሁንም ቢሆን ምርመራ የሚለውን ነገር አጠናክሮ ማስፋፋትና መፈጸም። ስለዚህ የዚህ ወረርሽኝ መፍትሄ በእጃችን ነው ያለው ማለት ነው። በእጅ ያለን መፍትሄ ፈጥኖ ወደ ውስብስብ ችግር ሳንገባ እኛው ራሳችን የመፍትሄው አካል ሆነን ልንቆምና ልንፈጽመው
ይገባል ማለት ነው። አንደኛው ጉዳይ ይሄ የዓለም አንዳንድ ሀገሮችን ተሞክሮ በተለይ የኤዥያ ሀገሮችን ተሞክሮ ስንመለከት ወረርሽኙ ተከስቶ በከፋ ሁኔታ ጉዳት ሳያደርስ ለመቆጣጠርና ለመግታት የቻሉት መንግስትና ህዝብ በእጅጉ ተደማምጠው በአንድ ላይ መዝመትና መረባረብ ስለቻሉ ነው። እኛም ሀገር ባለፉት ለ40ና ከዛ በላይ ለሆኑ ቀናት የጀመርነውን ጉዞ መንግስትና ህዝብ ተደማምጠው ሁላችንም ለራሳችን ብለን አንዱ ላይ የሚጭነው የሚያስገድደው ሳይሆን ለህልውናችን፣ ለሀገራችን፣ ለህዝባችን ብለን በጋራ የምንዘምትበት የምንነቃነቅበት ይሆናል። መደማመጥ ያስፈልጋል። በእውነት አሁን ባለው ሁኔታ አንዳንድ አዝማሚያዎችና ዝንባሌዎች የሚታዩት ለዚህ ወረርሽኝ ቀጠሮ የተሰጠ ይመስል እስከዚህ ጊዜ ድረስ ነበረ ካሁን በኋላ እንኳን ብዙም አያመጣም በሚል ድፍረት የተሞላበት የመዘናጊያ ምክንያቶች ይሰማሉ። ይሄ ተገቢነት የለውም። ቀላሉን መፍትሄ በእጃችን ያለውን ተግባራዊ አድርገን መከላከል እየቻልን ሲያጋጥምም የመስፋፊያ መንገዱን አቅማችን የፈጠረውን ያህል ተረባርበን ሳይክሉን ማቋረጥ እየቻልን በችላ በማለትና በመዘናጋት እንደ መሰላቸት ችግሩን በማይመጥን ደረጃ ከዚህ መውጣት ያስፈልጋል። ተደማምጠን በጋራ መዝመት መንቀሳቀስ ያስፈልጋል። ይህን ወረርሽኝ ለመግታት ለመከላከል ለመሻገር መፍትሄ ይሆናሉ የተባሉ ካስተምህሮትና በየተቋማቱ ከሚሰሩ ስራዎች ባሻገር ሁላችንም የምንመራበትና የምንገዛበት ህግ ወጥቷል። ማስፈጸሚያ መመሪያ ተቆጥሮ ተቀምጧል። በእውነት እነዚህ መመሪያዎች ተመንዝረው ወደ የቤቱ ወደ ግለሰቡ ሲጠጉ ይሄ ለምን ያስፈልጋል? ይሄ ምንድነው የተባሉ የተለያዩ ትችቶች ሲነሱ ይሰማል። የወረዱት መመሪያዎችና የአፈጻጸም ጥራቶች የራሳቸው ውጥረትና ጉድለት ሊኖርባቸው ይችላሉ። ነገር ግን ሁሉም ይህንን ወረርሽኝ ለመከላከል የራሱ ፋይዳ የሚጨምር ስለሆነ በመለስተኛ መቸገርና ዝግጁነት ትልቁን አደጋ መፍታትና መሻገር ብልህነት በመሆኑ የወጡ ምክረ ሀሳቦችን፣ አሰራሮችን መከተል፣ ህግን ማክበር በዚህ ይሄ ትውልድ ይሄ ህዝብ ይህንን ፈተና መሻገር ያስፈልገዋል ማለት ነው። በጣም ነው የማመሰግነው። ተመልካቾቻችን ከተለያዩ የመገናኛ ብዙሃን በህብረተሰቡ ዘንድ ሲነሱ የነበሩ ጥያቄዎችን ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቀርበው ምላሽ በዚህ መልኩ እንዲያገኙ ተደርገዋል። በክፍል አንድም እንዲሁ በተመሳሳይ የተከታተላችሁትን የምታስታውሱት ነው። አሁንም በዚህ መልኩ ቀጥሏል። በቀጣይም ደግሞ ሌሎች ጥያቄዎችና ሀሳቦችንም እንዲሁ እያነሳን ይህንን የኮቪድ-19 የኮሮና ወረርሽኝ በሀገር አቀፍ ደረጃ ለመግታት በመንግስት በኩል የሚደረገውን ጥረት ለእናንተ እየተከታተልን የምናቀርብላችሁ እንደሆነም የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ሊያሳውቃችሁ ይወዳል ማለት ነው። ሁላችንም እንግዲህ በያለንበት ሆነን ርቀታችንን ጠብቀን ከህክምና ባለሙያዎች የሚሰጡንን መመሪያዎች ተግባራዊ በማድረግ ራሳችንንና ቤተሰቦቻችንን ከኮቪድ-19 ኮሮና ቫይረስ በመከላከል ኃላፊነታችንን እንወጣ ለማለት እወዳለሁ። በዚሁ አጋጣሚ እንግዶቼ ጊዜያችሁን ሰውታችሁ የህብረተሰቡን ጥያቄ ለመመለስ እዚህ ስለተገኛችሁ ከልብ አመሰግናለሁ። በተመልካቾች ስም አስታርቃቸው ወሌ ነበርኩኝ። ጥያቄዎችን በማቅረብ በኩል በያላችሁበት መልካም ጊዜ